እነሱን ነገሮች አድሚት እያደረግሽ ነው ወይ ነው ጥያቄው። አዎ ካልሽን ችግር የለውም። ግን አያውቁም አያነቡም ብለው ስኮላሮቻችሁ እንዲህ የሚጫወቱባችሁ ለምን እንደሆነ ነው ግራ የሚገባኝ ራሱ ማለት ነው። አዎ ምክንያቱም የክርስቲያኖች ማኑስክሪፕቶች ታውዘንድስ ናቸው፣ አንድ ኮፒ አይደሉም። ለዛም ገባ እንዲህ ነገር የሚፈጠሩት። አዎ እንዲህ ነገር የሚፈጠሩት የኛ ማኑስክሪፕቶች በታውዘንድስ ነው የሚቆጠሩት። ገባ ቲክቶክ ተነሳ። ወሰላሙ አለይኩም። እሺ ወአለይኩም ሰላም ወራህመቱላህ። ቴክስቹዋል ቬሪዬሽን ማለት የጠፋ ወንጌል ማለት አይደለም። ግን ቀጥሉ። ይሄ ነገር እሺ ሜሪ ሰላም ነው፣ እንዴት ነሽ? አለን። የባይብል ጸሐፊያን አራቱ ጎስፔል ጸሐፊያን ይታወቃሉ ብለሽ ታምኛለሽ? ባቢያን አንዴ ድምጽህን አሰማ እንዳይዘጋ ቤቱ። አወሬ ቤቱን ባለቤት እንትን ባሉት ሰላም አይዘጋም። ሁላችሁም ደግሞ ሰላም አለይኩም ተባው። ትንሽ እንተንፍስ እስቲ። ወላሂ ታፍ ሰላም ብያለሁ ሁላችሁም። ኢብሮ ሰላም ብያለሁ። እንዴት ነህ? ሰላም ነው። አንዴ ቆይ እንዲህ እንደጋልንማ ቆይ አንድ ጊዜ። አዎ ኢብራሂም ቀጥል። ኢብሮ ሰላም እንበል። እስካሁን እኮ ታፍንን ያለ ነው። ትንሽ 30 ሰከንድ። ሰላም አለይኩም። አህለን ወሰህለን ኢብሮ። እሺ ቀጥሉ። ሰላም አሰላሙ አለይኩም ያ ጀማ ቀጥሉ። ትንሽ ወላሂ ሄዴክ ስለያዘኝ ነው እዚህ ጋር እንዳቀጥል ተነፈስኩኝ። አሁን በቃ ሂዱ። ሜሪነት አቤት። የባይብል ጸሐፊያን ይታወቃሉ ብለሽ ታምኛለሽ? የአራቱ ጎስፔል አዎ። እሺ ከምኑ ጀምሬ እንደማሳይሽ አላውቅም። እሺ በደንብ እሺ። አሁን ማሳይሽ መረጃዎች እንዳለ ማለት ኢንተርሴክት ላላረግ እችላለሁ፣ ግን እናውቃቸዋለን ማን እንደጻፉት እኮ እናያቸው። the five gospels አለ። ይሄ the five gospel የሚል መጽሐፍ ነው። ነው የጻፈው። የመጽሐፍ ማን ነው የጻፈው? ቆይ ልነግርሽ እኮ ነው ያውልሽ። እዚህ the Jesus seminar was a group of about 50 biblical criticism scholars ያዘጋጁት ማን ናቸው? 50 የባይብል ስኮላሮች ናቸው። ምን ይባላል? ጂሰስ ሴሚናር ተብሎ ይታወቃል። ግሩፕ ነው እና እነዚህ 50 ቢብሊካል ክሪቲሲዝም እንግዲህ ዝም ብለው ተራ ሰዎች አይደሉም። እሺ ስለዚህ ምን አሉ መሰለሽ ሲናገሩ ባይብል ላይ ማን ነው እዚሁ መጽሐፉ ላይ ሲናገሩ ምን ብለው ያስቀምጣሉ? in fact we do not have original copies of any of the gospels አለ። ይሄን እንስማማለና ገና ሳንጀምረው ማለት ነው። ይሄን ኮንሲደር ምንም ነገር ይቅርታ ቀጥልና እኔም ገባ። ምክንያቱም ሶርስ እና ማን ነው የጻፈው የሚለውን ነገር በጣም አይቼ ነው መልሶ ብዙ መጽሐፍቶች ባይዘው ያሉ ብዙ ነገር የሚናገሩና ሁሉንም ካመንን ገደል ስለምንገባ አልቀበልም። ስለዚህ አይቼ ግን እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? አንዴ እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? ሂስቶሪያን ነው ምንድነው? ባርቴርማንን አታውቂውም እንዴ? ባርት ኤርመን ፕሮፌሰር ባርቴርማን የዘመናችን አዲስ ኪዳን የወጣው ማለት ነው። ባርቴርማን እሺ። የዘመናችን በጣም አዋቂ የሚባል ሰው ነውና እዚህ ጋር ምናልባት ይሄን መጽሐፍ የምታውቂው ሚስኮቲንግ ጂሰስ የሚል መጽሐፍ አለ። ያው ዶክተር ባርቴርማን ይባላልና አንዴ እዛ ላይ መለሳለሁ። እሺ ይሄንን ላሳይሽ ብቻ ነው ብዬ ነው መጀመሪያ የታለ መሰለሽ ከዚህ ልጀምርና moreover አለ the vast majority of Christians for the entire history of the church have not had access to the originals, making their inspiration something of the moot point አለ። ኦሪጂናል የሚባል ነገር እንደሌላቸው ይልና not only do we not have the originals አለ። ኦሪጂናሉ አይደለም የሌለን አለ። we don't have the first copies of the original የመጀመሪያው የኦሪጂናሉ ኮፒ የለንም። we don't even have copies of the copies of the original የኮፒውም የለም or copies of the originals የኦሪጂናል ኮፒም የለም። what we have are copies made later, much later. made later, much later አለ። በቃ በጣም የረጅም ጊዜ ኮፒ ነው። ስንት ኮፒም እንደሆነ አይታወቅም። የመጀመሪያው ነገር ማለት ነው። ስንት ኮፒ እንደሆነ አይታወቅም።
ጸሐፊው ማን እንደሆነ እንደማይታወቅ አሁን እናያለን። እሱን እናያለን። ከዛ ምን አለ ለምሳሌ ምን አይነት ችግሮች እንዳሉበት ሲናገር በምን ምክንያት ሊፈጠር ይችላል እንደዚህ አይነት ለምሳሌ አሁን ምን አለ መሰለሽ the word አለ እቺን ልጻፍልሽና መጀመሪያ አንቺ ታያታለሽ እሺ ራሱ ባርቴርማን ስላለ ማለት ነው እስቲ ይሄንን አንብቢልኝ አይ ብዙ ቦታ ከመሄድ በፊት ሰውየው እያለ ያለው we don't have no ምንድነው ያለው አይ ይሄድን ኦሪጂናልም የለንም የኦሪጂናሉ ሳይሆን የሌለን የኮፒውም የለንም የኮፒውም የለንም የኮፒውም የለንም ያለን ከጊዜያት በኋላ የመጣ ማች ሌተር ኮፒስ ነው ያለው አንተ ችግሩ ምንድነው መሰለህ ኢብራሂም አፒል እያረክ ያለው ጂሰስ ሴሚናር የተባለ አንድ ሰው ከ2000 ጂሰስ ሴሚናር አይደለም ምን ሆነሽ ነው ጂሰስ ሴሚናርን እኮ ታውቁትና ባርቴርማን ላይ መጣ ነው ባርቴርማን ላይ ደግሞ መጣ ባርቴርማን ሌላ ሰውዬ ነው ያዩት ሮበርት ነው ያዩት እሱን አልቀበለውም ባይዘዌ ማለት ሁሉ ያሉትን ነገር መቀበል ችግር የለውም ተቀበዩ አይደለም እኔ አሁን ከዚህ ጋር 10 ስኮላር አሳይሻለሁ እንትን ምንድነው ኮንሴሽን አያደርግም ስለዚህ አልቀበልም ችግር የለውም እኮ እሺ እኔ 10 ስኮላር አሳይሻለሁ አንድ ጊዜ ቆይ መጀመሪያ ግን ይሄን አንብቢልኝ አንድ ጊዜ ምን ይላል God nowhere ይላል ያው እኔ እንደዚህ ብዬ ባነበውስ God now here ብዬ ባነበውስ ይቻላል አይደል እንግሊዘኛ ቋንቋንና ሌላ ቋንቋዎችን ዲፔንድ ያደርጋል ስለዚህ እንደዛ አንተ እንግሊዘኛ አታስቢ ቆይ እንግሊዘኛ ገና ሪፊት ታደርጊያለሽ አይነት ነገር አለ ስለዚህ ይሄንንም ሐሳቢ ምን እንደሆነ በምን አውቀሽ ነው ሪፊት ውስጥ መገቢ ገና መጀመሪያ ሲጀመር ማለት ነው እሺ ስለዚህ አሁን ያጂልኝና ሲያስቀምጥ ምን አለ ባይብል የመበረዙ ትልቁ ምክንያት አንደኛው ከምክንያቶቹ አንዱ አለ the word God is nowhere ወይ ደግሞ God is now here could mean quite different things to atheist God is now here and atheist God is now here አለ ስለዚህ አሁን and what would it mean to say ባጭሩ ምን መሰለሽ ይሄን አሁን እዚህ ጋር ያስቀመጠውን ደግሞ አንብቡ ብሎ አስቀመጠና was this normal to super normal event አለ አሁን የሆነ ጊዜ መጽሐፍን ሲጻፍ ያኔ እንደምታውቂው ኮፒ ማድረጊያ ማሽኖች የሉም ብሎ ነው የሚናገረው እኔ መጽሐፉን ሙሉ አንብቤዋለሁ በነገርሽ ላይ ይሄንን መጽሐፍ ሙሉን አንብቤዋለሁ አልহামዱሊላህ ምን አለ ሲናገር ኮፒ ሲደረግ ያኔ ኮፒ አድራጊዎቹ እንትን አይደለም በማሽን አይደለም ያደርጉት የሆነ ሰው ከፍ ያለ ቦታ ላይ ይቀመጥና ይቆምና ከዛ በኋላ ያነብላቸዋል ያ በሚያነብለት ሰዓት አንደኛው እንትንም ስፔስ የሚባልና ነጥብ ምናምን የሚባል ነገር የለም በዛ ዘመን ላይ ሲጻፍ ማለት ነው በመሃላቸው ጋፕ ነጥብ ምናምን ኮይን የሚባለው ግሪክ ማለት ነው ምናልባት አንደኛው አለ ሲጽፈው እንዲጽፍና የሚያነበው ሰውዬ ደግሞ ደብዳቤው የሚላክለት ደግሞ የሚረዳው በሌላ መንገድ ሊሆን ይችላል ብሎ ምሳሌዎችን ኢቭን ያስቀምጣል ተግባባን ምን አለ እንዳውም ምን አለ እሺ እዚህ ጋር obviously if you don't know what you are reading አለ the possibilities of making mistakes in transcription multiply አለ በቃ አይሽ ሚስቴኮች ብዙ ይኖራሉ እንደዚህ አይነት አነባበብ ሰዓት ላይ ይሄ የመጀመሪያው ነው ብሎ ነው የተናገረው እሺ አሁን እስቲ ወደ ዋናው ልሂድና ዋናዎቹ ላይ እንሂድና እንግዲህ አሁን አንቺ እነዚህን ሁሉ እንትኖች አላቃቸውም ነው የምትይውም አንደኛ ሁለተኛ አልቀበልም ነው ልትይ የምትችይው ማለት ነው ስለዚህ አሁን ምን እናደርጋለን እዚሁ ላይ እኔ ብዙ አላዘገህም አንድ ጥያቄ ብቻ ጠይቀሃለሁ ራሱ ባርቴርማን ቅድም አንተ ከመምጣት በፊት አንዝቼው ነበረ ማለት ነው ባርቴርማን ራሱ ማለት ነው ዋና የክርስቲያኖች እምነት በየጽሁፉ ልዩነት ማለት ቴክስቹዋል ቬሪየንት የሚባለው አይጎዱም ብሎ ተናግሯል ትቀበላለህ ቴክስቹዋል ቬሪየንት ክርስትና አስተምሮች እምነቶች ቴክስቹዋል ቬሪየንት አይደለም ያወራሉ አርመን ትቀበላለህ ርዕስ አቀይሪ ራሱን ያለው አይ ርዕስ አቀይሪያ ለምን ርዕሱን ትቀይራለሽ እኔ ያወራሁት ስለ ቴክስቹዋል ቬሪየንት ነው ነገሮች ክርስትና ቬሪየንት ነው ያወራለው አድርጓል ቴክስቹዋል ቬሪየንት ነው ወይ ያወራው ያለሁት
አሁን እያወራን ያለን ወደ አውቶግራፍ እሄድልሃለሁ፣ ወደ አውቶግራፍ እመጣልሃለሁ። ግን ይሄን መጀመሪያ ትቀበላለህ? ኖ እኔ ያልኩትን ሳታወሪ እንዴት ነው ያንቺን የኔን አለፍሽው? እንደዚህ ኢየሱስ ትቷቸው ሄደው እንደተባለ ተተሽኘሽ ምን እያሰብሽ ነው? የኔን ተናገሪ መጀመሪያ። እኔ ያልኩት ምንድን ነው መጀመሪያ? ዝም ብሎ ትርጉም አልባና የሆነ ዝም ብዬ ነው እንደማወራው ነው። ስለዚህ አሁን እዚህ ጋር የተናገረውን እዩ ቼክ አድርጊው መጀመሪያ ማለት ነው። ከዛ በኋላ ነው ያንቺን የምትቀጥዩ። ተግባባን? ስለዚህ አሁን አንደኛ ኮፒው የለም፣ ኮፒው የለም፣ ኮፒው የለም፣ ኮፒውም የለም። ስለዚህ ያለን ማች ሌተር እያጋጨ ነው። ግን እሺ ችግር የለውም እየመለስክልኝ ግን አይደለም ባይዘዌ ቢካስ ከመለስ ያንተ ሐሳብ ይታወቃል የሚለው ስጭኝ። ኦሪጂናል የለም ማለት ቆይ እሺ ልክ ኦሪጂናል የለም ማለት ኢኳል ቱ ጽሁፍ ተበላሽቷል ነው ወይስ ይሄንን ህግ እንዴት እንደሆነ ልነግርሽ ነው። እሱ ላይ ደግሞ እንመጣለን። አሁን የለም የሚለውን ተስማማን። በጣም ጥሩ። ሁለተኛው ፖይንት ምን መሰለሽ? እንደዛ ነው። አንተ ያንተን መጀመሪያ የምታመጣቸውን ጥያቄ ነው። ሃይፖቴቲካል ጥያቄ እየጠየኩ ነው። ሃይፖቴቲካል ኦሪጂናሉ አለ። ህጉን ከየት ነው የምታመጣው? አጠይቅኛ። በማስረጃ ነው የምናወራው። ኦሪጂናሉ አለ አለ ኦሪጂናሉ አለ ወይ? ህጉን ሳትነግረኝ ለምን ጠይቃለህ? ህጉን ከየት አመጣ? መጀመሪያ ተበላሽቷል። ጽሁፍ መበላሸቱን ኦሪጂናል አለመኖር ጽሁፍ ተበላሽቷል የሚለውን ታመጣልኝ። በጣም ሰውን ዲሲቭ ለማድረግ ነው የምትሄደው። አስባ ለሙግት ግን ይሄንን ብቻ አያችሁ አይደል? እየጠየኩ ያለው ይሄንን ከየት እንዳመጣ ነው። ጥያቄ የለም አያችሁ እንደ አይነት ህግ የለም። አዎ ቀስ ብዬ ነው የጠየኩሽ። ችግር የለውም። አስበሽ ቁጭ ብለሽ አውጠንጥነሽ ለማጠመማት እንጂ አሁን የጠየኩሽ ጥያቄ ቀላል ጥያቄ ነው። ኦሪጂናሉ የለም የሚል እኔ ማስረጃ መጣው፣ አንቺ ደግሞ አለ የሚል ማስረጃ አለሽ። ሜሮን ሌላ ነገር እንዳታወሪ። ሚዩትሽን አንሺ እባክሽ። እዚህ ጋር እያወራን ያለነው ሞደርን ዴይ ስለሆኑ ስኮላሮች ነው። ግን ስላመጣሃቸው በዛ ነው ወይ የለም? አረ ለአላህ ብለሽ፣ አረ እቺ ሴትዮ አረ ለአላህ ብለሽ እንዴ ጥያቄ ጠይቀሽ አንቺ ሌላ ነገር አታውሪ። ደግመህ እንዳታነሳ ይሄን ህግ ከየት እንዳመጣው ስጠይቅህ መልስ ለምን ጥያቄ ጠየቁሽ መልሽ። እኔ ማስረጃ የለም በቃ ኦሪጂናሉ የለም የሚል ማስረጃ መጣው። አንቺ አለ ወይስ የለም? ማስረጃ አለሽ? ካለ አለ፣ ከሌለ የለም። አለቀ። ማልመልስልህ ምክንያት ስላለኝ በቃ አያችሁ፣ ማልመልስልህ ምክንያት ስላለኝ ነው። አያችሁ ዝም ትልና የሆነ ሰዎችን ዲሲቭ የሆነ ይኸውልሽ፣ በነገርሽ ላይ ማለት ነው። ለምንድን ነው ራሱ ባርት ኤርመን ማለት የክርስትና ሃይማኖት እንዳልተጎዳኝ ነገር በቴክስቹዋል ቬሪየንት አልተጎዳኝ? እኔ አልጠየቅኩም። እኔ አልጠየቅኩም። እሱን አንተ የምትፈልገውን ብቻ ደግሞ መመለስ አልችልም። አይደለም አናወራለን። እሱን ቆይ ተራ በተራ ነው፣ ስቴፕ ባይ ስቴፕ ነው። እኔ አይደል ጠየቅኩሽ መጀመሪያ የጠየቅኩሽን ጥያቄ መልሽልኝ። መጀመሪያ አለ ካልሽ አለ በቃ፣ የለም ካልክ ደግሞ የለም። ያ ካልሽ ደግሞ እንዴ ምን ሆነሽ ነው ሜሮን? አስበሽ ቁጭ ብለህ የሆነ ጥያቄ ስጠይቃ ዝም ትልና ይሄንን የሚጠይቀኝ እንደገና ተነሳና ስለሆነ እኮ ነው። ቆይ ልንገር፣ ይሄን የሚጠይቀኝ ሰው ማን መሰለ? የመጽሐፍ ቅዱስን አጻጻፍ ያላወቀ ሰው፣ በኤኒሽንት ታይም ነገሮች እንዴት እንደሚተላለፉ አንድ ስታንዳርዱ ያልመጣ ሰው ስለሚጠይቀኝ እንዴት ልመልስ? አውቶማቲክሊ የስ ኦር ኖ ብለህ ኢብራሂም አረዳዱን አያውቀውም እያልሽ ነው? እኔ አሁን የመጽሐፍ ቅዱስ አጻጻፍን አመጣጡን አያውቅም። እሱን እንመጣለን። ወይንም እንመጣለን። ሜሮንዬ እንመጣለን። ግድ የለሽም፣ እሱ ላይ እንመጣለን። ያው ሁለተኛ ጥያቄ አጻጻፉ ይኸው ሊያዝልሽ በኋላ እንዳልክደሽ፣ ሁለተኛ አጻጻፉ እሺ፣ አመጣጡ ማለት ነው። ስለዚህ መጀመሪያ ግን እኔን ትመለሻለሽ። የትም እንዲህ አይነት ትሪክ አሰሪኝም እኔ መጀመሪያ አለ ወይስ የለም? የለም መልስ። እሺ አንድ ድል ብቻ ኦነስት ሆኜ እመልሳለሁ። አንቺ ኦነስት ሆነሽ መልሽ መጀመሪያ። ኖ መጽሐፍ ቅዱስ ላይ አንቺ ኦነስት መጀመሪያ አንቺ ኦነስት ጥንታዊ የሆኑ ጽሁፎች ላይ አሁን የምትለው ነገር ኦነስት ሁኚ። አያችሁ አይመልስልኝም። ስለዚህ ከኦነስት እማልመልሰው ለምን መሰለሽ? ለምን መሰለሽ? አዎ ትክክል ነሽ። እኔ አልመልሰውም። በጣም ሜሪ ግን መጀመሪያ የጠየቁሽ እኔ ነኝ። ጽሁፎች ላይ ነው ሁሉ ላይ ነው አሁን የምትለው ነገር የሚሆነው ወይስ መጽሐፍ ቅዱስ ላይ ብቻ ነው? እቺን ብቻ ከመለስክልኝ እኔ እሱን መጀመሪያ ስትመልሽ ነው። የትም እኔ ርዕስ አልስትም። የሚገርምሽ ነገር ርዕስ ይቻላል። አንድ ቀን ያለው ሁለት ጊዜ እንኳን ለኢብራሂም አይመልስም።
አዎ ትክክል ነሽ ጎበዝ። አሁን ፖለቲከኛ ነሽ አንቺ። እንኳን አንቺ የአንቺ ፖለቲካ ይቅርና መምህሮችሽ እኔ ላይ ፖለቲካ አይሰሩም። ስለዚህ ጥያቄሽን መለሽ መጀመሪያ አለ ኦሪጂናል ወይስ ኖሌጅ እኮ ነው ኢብራሂም፣ ኮመን ኖሌጅ። ይሄ ነገር ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ነገር የሆነው መጽሐፍ ቅዱስ ላይ ብቻ ነው ወይስ ደግሞ ሁሉ ጥንታዊ የሆኑ ጽሑፎች ላይ ነው ብዬ ስጠይቅ መመለስ አለብህ። ይሄ ኮመን ኖሌጅ ነው። ኖ ጥያቄ የመጽሐፍ ቅዱስ ኦሪጂናል ማኑስክሪፕት አንተን ችግር ላይ አይጥልም። ይኸው ቆይ ሜሪ አንዴ የመጽሐፍ ቅዱስ ማኑስክሪፕቶች ኦሪጂናል ተግባባን። እነ ሐዋርያት የጻፉት ማለት ነው። ሐዋርያት የጻፉት በኢየሱስ ዘመን የነበረው ኦሪጂናል ማኑስክሪፕት አለ ወይስ የለም ብዬ ነው የጠየኩሽ። መልስ ካንቺ አይ አሁን አስባ ሚውት ታነሳና ሌላ ርዕስ ካነሳች አትመልሰውም እናውቃለን። ይህን ጥያቄ እንደማትመልሰው ያው እኔ አውቃለሁ። ይሄው ለምንድን ነው መመለስ የከበደ? አያችሁ አይደለም ብትለኝ ምንድን ነው አንተ በቃ ሜሪ በቃ ነው ብትል ችግር የለውም ይባላል። አይ አይደለም ነው ብትል ሜሪ ቤቱን አትረብሽ። ቤቱ ረብሻ አይወድም እባክሽ። አንዴ ቤት ይሄ ቤት ይሄ እንደኔ ቤት አለ እንደ ረብሻ አይወድም ይሄ ቤት። እሺ ስለዚህ አሁን ምን ታደርጊያለሽ ወይ ባቢ? እሺ ችግር የለውም ባቢን እናክብረው። አዎ እንዴ እንደዛ ነው በቃ አሁን። ስለዚህ ይሄን አትመልሹም፣ ጨርሰናል። እኛ ሙስሊሞች አረጋራቺ ልጅ ፕሌይ ማን ያረጋሽ? ቆይ በአላ ይሄ ምን ሆነ ነው? ስለዚህ እኛ ሙስሊሞች ማስረጃ አምጥተን ሰቁጭ አድርገናል። እዚህ ጋር መጽሐፍ ቅዱስ ኦሪጂናል ማኑስክሪፕት እንደሌለው ማስረጃ ቁጭ አድርጌያለሁ። አይ አለኝ የሚል ካለ አንቺ አይደለሽም ማንኛውም ሰው አንቺ ሳትሆን ማንኛውም እዚህ አለው የሚል ቲክቶክ ላይ ኦሪጂናል ማኑስክሪፕት አለ የሚል ሲጀመር የወረደ ጥያቄ ነው። የጥያቄ ማለት ነው። ለምን ሁሉም ሰው ስለሚያውቀው እንደው ትረጅኛለሽ ብዬ ነበር የሄድኩት። ስለዚህ ያው ገና ለንጽጽሩ ዓለም ገና አንድ ስቴፕ ስላለች ላታውቂው ትችያለሽ። አሁን ሁለተኛ ጥያቄ ላይ እንሂድ። አጻጻፉ ላይ መጣን። አጻጻፉ የባይብል አጻጻፍ ቆይ አይ እንዴ አሁን የባይብል ተገቢ ነበረ። ስለዚህ አንቺ ከመልሱ ለመሸሽ የፈጠርሽው ታሪክ ስለሆነ ነው አልቀበልም ያልሽ እና በእርጋታ ቀጥል። እሺ አንደኛውን ጥያቄ ዘለው ወደ ሁለተኛ ስለሄደብኝ ነው። ክላሪፋይንግ ኩዌስችን እየጠየኩት ነው። ክላሪፋይንግ ኩዌስችን የሚባል ነገር አለ። ኦፓል ምን መሰለሽ አንድ ነገር ከመመለስሽ በፊት ባክግራውንድ አለው። ቆይ ባክግራውንድ አለው። ባክግራውንዱን አጥርቶ ነው መጠየቅ ያለበት። እሱን ነው አሁን ወደ ኋላ እኮ እየተመለስኩ ነው፣ ወደፊት አልሄድኩም። ወደ ኋላ የተመለስኩት ደግሞ ምንድነው አሁን የምትለው አውቶግራፍ የሚባለው ነገር ኮመን ነው ወይ? አንድ ሰው አውቶግራፍ ከሌለው በድሮ ዘመን ነው የምናወራው፣ 2026 ላይ አይደለንም። ይሄ ነገር ሌሎችም ያው ሁሉ ሊትሬቸር የተባሉ የድሮ ጽሁፎች ላይ ሁሉ ሀፕን ያደረገ ነገር ነው ወይ ስለው ለምንድን ነው መመለስ ያልፈለገው? አጭርና ግልጽ የሆነ መጀመሪያ ጥያቄ ስትመልሽ ነው። እሱ ላይ ሁለተኛ ስቴፕ ነው። ሜሪ አሁን አዳመጥኩሻ። ሜሪ አዳመጥኩሻ። እሱም ሁለተኛ ላይ ነው የምጠይቅኝ። እኔ አሁን የጠየቅኩሽ ማስረጃ አቅርቤ ፕሮፌሰር ኧረ እባክሽ ኧረ ለአላህ ብለሽ ተረጋጊያ። ብቻ ሳይሆን ኢብራሂም አንድ ጊዜ ኢብራሂም አፉ በላይ ልገባ አይደለም። ስለ ሌሎቹ ማንስክሪፕት ጠብቅና መቆም የለብሽም። ጀስት ቶክ አባውት ዩር ኦን ሪሊጅን። ስለ ራስ ማንስክሪፕት ስትጠየቂ ገና ስለ ጁሾች መጠየቅ የለብሽም፣ ወይም ስለ ሂንዱይዝም መጠየቅ የለብሽም። ጀስት ስቲክ ኦን ፖይንት። የጠየቀሽን ስለ አንቺ ሪሊጅን ነውና ስለ ሌሎቹ አይመለከትሽም። የራስሽን ብቻ ይዘሽ ዲፌንድ አድርጊ። ኦሪጂናል ማንስክሪፕት ባክግራውንዱ አይደለም እየጠየቀሽ ያለሽ። እየጠየቀሽ ያለው ሲምፕል የራስሽ ሃይማኖት አራማጅ ነሽ፣ ኦሪጂናል ማንስክሪፕት አለሽ የለሽም ነው እንጂ ስለ ሂንዶች ስለ ቡዲዝም አይደለም። እነሱ የአንቺ ቢዝነሶች አይደሉም። ጀስት ፎከስ ኦን ፖይንት። የጠየቀሽን ስራች ብቻ መልሰሽ ወቅ። በጣም ብዙ ሰው አለ፣ 91,000 ሰው አለና ለ20 ደቂቃ ሁላ ባክ ኤንድ ፎርዝ መልስ የሌለው ነገር እየመለስሽ ነው። ቀጥል ኢብራሂም አፉ በላይ። ያ ስለዚህ አሁን እኔ የጠየቅኩት ጥያቄ ፕሮፌሰር ባርቴርማንን አመጣሁኝ። ከዛ በኋላ ኮፒ አለና የኮፒ እንኳን እነዚህ የሉም በቃ። ስለዚህ ያለው መቼ ነው? ኮፒ ማች ሌተር ማች በጣም ረጅም ጊዜ በኋላ ያለ ኮፒ ነው የሚል ማስረጃ መጣው። ስለዚህ አሁን ጥያቄ ጠየቁኝ፣ ኦሪጂናሉ አለ ወይስ የለም ብዬ ስጠይቅ ሜሪ ያው በሰላም እናውራ። ያው እስቲ መጀመሪያ አለ ወይስ የለም መልሽልኝ። የሰዎቹ አውቶግራፍ ነው አይደለ?
ባይዘው እሱን ስትል አውቶግራፋቸው ነው አይደል የምትለው? አዎ በጎስፔል ሲወርድ ጎስፔል እንግዲህ ጎስፔልን የጻፉ ጸሐፊያን ተብለው የተቀመጡት እንግዲህ ከነሱ ሲጀመር ሂስቶሪያን ሶስት አይነት ጎስፔል ያደርጉታል። የመጀመሪያው የኢየሱስ ጎስፔል ብለው የሚናገሩት አለ። ሁለተኛ የሐዋርያት ጎስፔል ግን እሺ እንድመልስልህ ትፈቅዳለህ? አሁን ይሄንን ጥያቄ ስትጠይቅን 5800 የግሪክ ማኑስክሪፕቶች እንዳሉ ወደ 10000 ላቲን የሆኑ ታውዘንድስ ኦፍ አደር በሌሎች ቋንቋዎች የተተረጎሙ ማኑስክሪፕቶች እያሉ እያወክ ነው አይደለ? እነዚህም ደግሞ የሆኑት በጣም በጥቂት ጊዜ ውስጥ እነዚህ ምንድን ናቸው? ጥያቄ እሱ ነበር ፍራግመንቶቹ ማለት ነው። ቆይ ልንገር እያስረዳው ነው። ፍራግመንቶቹ ማለት ነው በጣም በአጭር ጊዜ ውስጥ እንደሆኑ እነዚህ ጋር ማመሳሰል የሚቻሉ ነገሮች እየሆኑ እያወክ ነው ይሄን ጥያቄ የምጠይቀው ማለት ነው። ስለዚህ ጥያቄ አሁን እሱ አይደለም። ይሄው እኮ ስመልስ እኮ ሁላችሁ አይፈልግም። ስለዚህ እንዴት ብዬ ልመልስልህ? ስለዚህ በዚህ መሰረት በዚህ መሰረት ባርት ኤርመን ምን አለ? ምንድነው ማነው ስሙ? አሁን የጠቀስከው ሰው ምን አለ? ፕሮፌሰር ባርት ኤርመን የሚለው ሰው ምን አለ? the essential Christian beliefs are not affected by textual variants ብሎ ኮንክሉድ አድርጓል። ምንም ነገር የተቀየረ ነገር እንዳለ ወንጌሉ እንደቆመ ይኸው ሰው ደግሞ ስለተናገረ ይሄን ትቀበላለህ ወይ ብዬ ጠይቄያለሁ። ስለዚህ የምናወራው ነገር ሰርክል የሆነበት ለዚህ ነው። ሜሮን እኔ ቴክስቹዋል ቫሪያንት ብዬ ተናግሬያለሁ፣ ጠይቄያለሁ ስለ ቴክስቹዋል ቫሪያንት። የቴክስቹዋል ቫሪያንቱን አይደለም እኔ የጠየቅኩት። እነ ዮሐንስ፣ እነ ሉቃስ፣ እነ ጳውሎ እነ ማን ነው እነ አራቱ ጎስፔል ላይ ነው እያወራን ያለ ነውና እነዚህ አራቱ ጎስፔሎች የጻፉት ጽሁፍ ያኔ የተጻፈው ኦሪጂናሉ አውቶግራፉ ማኑስክሪፕቱ አለ ወይስ የለም? ካለ አዎ አለ፣ ከሌለ የለም። ግን በኋላ ብለን እንቀጥላለን። አለ ወይስ የለም ነው ጥያቄው መጀመሪያ። ሌላ ሰው ጋር ቀጥል ኢብራሂም። በከዝ እንትን እየተግባባን አይደለም ማለት ይሄን ራሱ በመልስልህ ምን እንደማደርጋለህ ኢብራሂም፣ ይሄን በመልስልህ ራሱ የኔን ጥያቄዎች አትመልስልኝም። ኦር ደግሞ ወደ ሌላ እኔ መልሳለሁ፣ ወላሂ እኔ መልሳለሁ፣ ወላሂ መልሳለሁ። ወላሂ መልሳለሁ። በቃ እሺ፣ እኔ ያሳያቸዋለሁ። አሁን ሚውት አድርጊና እንትን ያለሽው ተመልከቱ። ከአንድም በጣም ብዙ ማስረጃ ነው ማሳያችሁ። የባይብል ኦሪጂናል ማኑስክሪፕት እንደሌለ እኔ ሳሎን ዶክተር ተስፋዬ ሮቤሌን አስለምጣችኋለሁ። አሁን እሺ፣ ተስፋዬ ሮቤሌ ታውቁታላችሁ አይደል? ዶክተር ተስፋዬ ሮቤሌ። እሺ፣ ምን አለ መሰለህ እዚህ ጋር ተመልከቱ ምን እንደሚል። ቀደም ያልኳችሁ all the gospels originally circulated anonymously ያለ አያችሁ። authoritative names were later assigned to them by unknown figures አለ። በማይታወቅ ሰው ነው ስም ራሱ የተሰጣቸው ይሄ መጽሐፍ in early church ማለት ነው። in most cases the names are guesses አለ። ጭራሽ ግምት ነው፣ በግምት ነው ራሱ የሚሰጠው። ይሄ ኢብራሂም አይደለም የጻፈው ይሄ መጽሐፍ። 50 biblical criticism ስኮላሮች ናቸው ይሄን የጻፉት ጋይስ፣ 50 ማለት ነው። እዚህ ጋርም ተመልከቱ ሌላ መጽሐፍ ይሄን መጽሐፍ ተመልከቱ። እንግዲህ እዚህ መጽሐፍ ላይም ምን ይላል? authorship የማቴው ማለት ነው the gospel of Matthew is technically anonymous አለ። አይታወቅም ጸሐፊው ማን እንደሆነ አይታወቅም። as are the other gospels አለ። እንደ ሌሎቹ እንደ አራቱም ጎስፔሎች እንደ ሶስቱ ጎስፔሎች አይታወቅም። ተግባባን? አሁንም ተመልከቱ ሌላ መጽሐፍ ተመልከቱ መጽሐፋቸውን ምን እንደሚል since many manuscripts have suffered losses አለ። ጭራሽ ሎስ ደርሶባቸዋል። ሎስ ተግባባን? the edition often note which passage are missing text indicated with vacat እያለ or it means ምንድነው ሚሲንግ ማለት ነው። በቃ ብዙ ሚስ ያደርጉት ነገር አለባቸው። ለምንድነው ማኑስክሪፕቶቹ ሰፈር አድርገዋል። በቃ በጣም ረጅም ጊዜ ሄዷል። እንዴ እኮ ጥያቄ የለውም እኮ ምን ይሄን ያህል ጥያቄ የሚያሰሳ ነገር እኮ አይደለም። ተግባባን? indicate that this manuscripts contains the four gospel which the conception of John ከ19 እስከ ጆን 19 17 እስከ 35 ያለውንም ጉዳይ አንስቶ የሚናገርበት ሁኔታ አለ። ወላሂ አሁን በጣም እኔ እኮ አናኒመስ የሚለው ነገር በጣም ብዙ ቦታ ነው ያለው፣ አይታወቅም። ተመልከቱ ከራሳቸው መጽሐፍ እናሳያቸዋለን ገና
ከራሳቸው መጽሐፍ ማለት ነው። ያው እዚህ ጋር ለምሳሌ ይሄን መጽሐፍ ተመልከቱ። በተመሳሳይ ይሄ ማን ነው? ባርቴርማን ያዘጋጀው ሎስ ክርስቲያኒቲስ የሚለው መጽሐፉ ላይ ምንድነው ያለው? ተመልከቱ ምን እንደሚል we do not have the originals of any books that came to be included in the New Testament አለ። ሱብሃንአላህ ኒው ቴስታመንት ላይ አንዱም መጽሐፍ ኦሪጂናሉ የለም ማለት or indeed of any Christian book from antiquity አለ። እንደውም የክርስቲያን መጽሐፍ የተባለ ሁሉ ኦሪጂናሉ የለም ማለት what we have are copies of the originals or to be more accurate copies made from copies of the the originals አለ። ኮፒ ምንም በቃ most of these surviving copies are hundreds of years removed from the original themselves አለ። ጭራሽ በቃ እንዳለ ገንጥለው አውጥተዋቸዋል። እና ታዲያ እሺ እንዴት እናርጋቸው? እንደውም ምን አለ for some unknown reasons አለ። አንዳንዶቹ አይታወቅም ምክንያታቸው it was eventually thrown away or burned or otherwise destroyed አለ። ተቃጥሏል፣ ተወርውረዋል፣ ተደብቀዋል፣ እንደፈለጉ አድርገዋቸዋል መጽሐፍቶቹ ማለት ነው። እንደፈለጉ ይሄ ሁሉ መጽሐፍ እንደማይታወቅ የሚያሳይ ነው እንዳለ ማለት ነው። ይሄ የምታዩት እዚህ ጋር ያለው ነገር። ስለዚህ አሁን ከመጽሐፋቸውን ብናሳያቸው አያምኑ፣ ከስኮላሮቻቸውን ብናሳይ አያምኑ። ታዲያ እንዴት እናርጋቸው? እኛ ምን ልናረጋቸው እንችላለን? ያለው ምን አይነት መጽሐፍ ነው እናሳያችሁ። ምን አይነት መጽሐፍ እንደሆነ እናሳያችሁ። እሺ ኧረ ቆይ እናሳያችሁ። ኦኬ እሺ እሺ እናሳያችሁ መጽሐፍቶቹ ምን አይነት እንደሆኑ ማለት ነው። እሺ ምን አይነት መጽሐፍቶች እንዳሉ ቢስሚላህ ማልክ ያው ተመልከቱ። እነዚህ ናቸው ያሉት መጽሐፍቶች። እነዚህ ፍራግመንት ተግባባን። እነዚህ ናቸው በቃ አሉ የሚባሉት መጽሐፍቶች። ይሄ ራሱ ኮፒ ነው ጋይስ። ይሄ ራሱ ኮፒ ነው፣ ኦሪጂናሉ አይደለም። ወቆይን የኮፒ እንትኑ የለም፣ እሱን አታስቡት። ይሄ ራሱ ኮፒ ነው። የስንተኛ ኮፒ እንደሆነ አይታወቅም። ይሄም ራሱ ተባን እንደዚህ ናቸው አያችሁ። እንደዚህ ይሄ የሰው ፊት ነው። ልብ አድርጉ። ቢገጣጠም እንኳን አንድ የሰው ፊት አይሞላም። ይሄ ሁሉ ቢገጣጠም ይሄ ሁሉ ተገጣጥሞ አንድ ጥፍር ምናምን የማያካክሉ ነገር እንትኖች ናቸው እንዴ። ስለዚህ እንዴት ነው ይሄንን ይዞ አንድ ሰው ኦሪጂናል አለኝ የለኝም ለማለት ክርክር ላይ ራሱ የሚቀርበው? ክርክር ላይ ራሱ እንዴት ይቀርባል? ለምሳሌ አለ የሚባለው መጽሐፍ የዮሐንስ ወንጌል ፓፒረስ 52 የሚባለው ነው እና ፓፒረስ 52 ኤቲኤም ካርድ ነው የሚያክለው። ኤቲኤም ካርድ የኤቲኤም ካርድ ማለት ነው። ስለዚህ ይሄን ይመስላል። አይ ቲንክ ልጅቷ ሁሌ ነው የምንገናኘውና ያው እንተዋወቃለን። ለዛ ነው እንዲህ የምትሆነው። ባቢዬ ቴንክ ዩ ብለናል። ኦፓል ምናምን ትላላችሁ ኢብሮ። አዎ ደስ ይላል። የሜሮን ባህሪ ነው በጣም ከባድ ነው። በሜሮን እንትን ምንድነው ፍላጎት እኮ ኢየሱስ ምንድነው አምላክ ሊሆን አይችልም። ግግም ነው ያሚ እንትን የምትለውና ቅድም ራሱ ኡስታዝ ጋር ስታወራ ግልጽ የሆነ ነገር በቃ እንትን ላለ ማለት እንዴት እኔ ግራ ገባኝ። አሁን ሰው የጤና ችግርም እንዳይኖርበት አሁንስ ኧረ ወላሂ የሆነ ዲስኦርደርማ አለ ዝም ብሎማ አይደል። እና ደህና ነህ? አለው ባቢ ማለት ቅድም ራሱ እኮ በኢየሱስ ክርስቶስ ላይ ስትቀርባት እንትኑ የስካር እንትን የሚለው ነገር ነበርንና እያዳመጥ ነበረ ከታች። በጣም የሚገርም ነገር ነበረ። ራሱ ሁላ ሳይገባት ነው የገባችው ጉድጓዱ ላይ። እና አንተም በዛ ልክ መቸከን የለብህም። ጥንቃቄ ማድረጉ ተገቢ ነው። እንትን ነው ታውቃለህ፣ የምትጠይቀው ጥያቄ ልጅቷ እኔ እኮ እንዲህ አይነት ሰው በነገር ላይ እኔ አሁን ምን አይነት ሰው በቃ እንዲህ አይነት ሰው ይሰልማል ማለት እኔ እንትን እላለሁ። ለምን መሰለህ? ብዙ ጊዜ እያወቀች ነው የምትክደው። እያወቀች ነው። ልቧና ምላሷ በጭራሽ አይገናኝም። ልቧና ምላሷ ጭራሽ የማይገናኝ ነው እና ወላሂ በቃ እርግጠኛ እረፍት የላትም። ይችላል አንድ ቀን የዘዳግም 6:4 አንስታ
ኢኻድ የሚል ቃልን እንወያይ ተብሎ እያሳየዋት ማለት ነው እያለችኝ እዛ ስመለስ ትክደኛለች። እዛ መጨረሻ ላይ ላይክ በቃ የሆነ ውስጥ ወላሂ ታስታውቃለች። እና ግን አንድ ቀን ማለት ነው እንደምሰልም እኔ ይሰማኛል እኔ እንደዚህ አይነት ስም። ምክንያቱም ብዙ ጊዜ ከዝም ብሎ ለመስለም ከሚመጣ ይልቅ በጣም እንደዚህ አይነት እንትን ውስጥ የገባ ሰው እረፍት የለውም። የሆነ በቃ ምንም አሁን እቺ ልጅ እርግጠኛ ነኝ እኔ አሁን እዚህ እኛ ቤት በመጣች ቁጥር ደግሞ የምትመጣውም ለምን እንደሆነ ታውቃለህ? እውነትን ፍለጋ ነው። እኔ እንደዛ ነው የምገምተው ለመሰለ እንጂ ዝም ብሎ አንድ ሰው አይመጣም። በቃ ከኛ ጋር ክሮስ ቼክ ለማድረግ ነው የምትመጣው ብዬ ነው የማስበው። የሆነ ይሄ ነገር እውነት እንደዛ ነው ቆይ እስኪ በደንብ አድርጌ ልፈትናቸው ምናምን ብላ ነው እንጂ በእርግጠኝነት እቺ ልጅ ኢንሻአላህ አንድ ቀን አላህ ሂዳያ ይሰጣታል ብዬ ገምታለሁ። እኔ እንግዲህ እኔ እንደው ከባቢ ይልቅ እሷን ነው የምጠብቀው። እንደው እኔን ተወኝ። መጀመሪያ ላይ ስትመጣ ያው የሆነ ጥግ ላይ ይዘሽ ከሆነ የምታወሪ በጣም ከባድ ነው። እዚህ ጋር የዳይናሶር መርፌ የሚወጉት ትልልቅ ሰዎች ስላሉ ከባድ ነው። ለጤናሽ አሳሳቢ ነገር ስላለ ከባድ ነው። እናንተኑ 665 ሁኚ ብዬ ነግሬያት ነበር፣ አልቀበልም ማለች። አሁን ያው እየተቅበዘበዘች ነው። ምን ታደርገዋለህ? ሲያጥወለውላት ይኖራል። ካሁን በኋላ በጣም ከባድ ነው። ሜሮኒ አዝናለሁ አለና ሜሮንን በኋላ እናማታለን። ቅድሚያ ለእንግዳ ውስጥ ኦኬ። ልማድ አይለቅም እኮ ተድላ ሰላም ብለናል። ሪሃቢት አይደለም እንዲህም ተባብሎ ቢወጣልን ጂኑ ቆንጆ እኮ ነው። እንዲህም ተባብለን ቢወጣልን ጂኑ ቆንጆ ነበር። አይ ምንም መጨረሻ ላይ ዘናጭ እብድ ብንሆን ነው። ከዛ ያው ነው የታሪኩ መጨረሻ አንተ ጋር ነው የሚሆነው። ሰላም ናቸው? ሁሉ መልካም? እንዴት ነህ? አለን አልሐምዱሊላህ፣ ሁሉ ሰላም። ሰላም አለይኩም። ይቅርታ ወአለይኩም ሰላም። ብሩ ከ665 በፊት ሙስሊም ይቀድማል ትላለህ። እኔ እኮ በጣም ዲፕሎማት የሆንኩ ሰው ነኝ። አልተገለጠልህም። አንተ ቅድሚያ ይሰጥ ያልኩት ለዛ ነው። እንዴት ነህ? በኋላ ሰላም ነው? ሁሉ ሰላም፣ ሁሉ ሰላም አልሐምዱሊላህ፣ ሁሉ ሰላም። ማሻአላህ ማሻአላህ። አላህ እንግዲህ ጽናቱን በደንብ በርታልን። እሺ ወንድማችን፣ አሜን አሜን። አንድ ቀን ያው ኦፓልና ዝባቢም አንድ ቀን እንዳንተ ጀለቢያውን ይለብሱታል ብለን እናስባለን። ኢንሻአላህ አብረን ነው መቼስ እንዴ ጀነት ነው። የልባችንን ድምጽ ብንሰማ ለዛ መልስ ብንሰጥ አንዳንዴ ስንነጋገር በእኛ ይሄ በሰነበትኩበት ሃይማኖት የውስጥ ስሜታችንና የውጭ ንግግራችን አይዛመድም። አሁን እኔ የዛሬ 7-8 ዓመት ነው የክርስቶስን ሰውነት የተረዳሁት። ያንን ግን በይፋ ለመናገር ይጨንቃል በራሱ። አንደኛ ረጅም ጊዜን የሰጠሁበት ነው፣ 40 ምናምን ዓመት የቆየሁበት። እንደዚህ ምናምን ብትል የሚያስጨንቃል፣ ከባድ ኢጎ፣ ጽድቄ፣ ምናምነቴ፣ ማንነቴ፣ ገንዘቤ፣ ህይወቴ ምናምን ብለህ ስለምትይዘው እንጂ ኤኒ ቴዎሎጂያን ማርቆስ 16:8 በኋላ ጭማሪ እንደሆነ ያውቃሉ። ያም ደግሞ ምንድነው ሪፒፒፒፒ የሚለውን ከየት ጋር ያዛምዱት አንዳንድ ነገር ለማጣጣም እርስ በራሱ ስለሚጋጭ ያን ጭማሪ ተጨምሯል አልተጨመረም የሚለውን እንኳን አክሴፕት ለማድረግ ልቧ እኮ ያምናል። የኔም ልብ ያምናል። ተመሳሳይ አይነት ጂን ስላለብን ነው። ያን ነገር ለመቀበል ቅንነት ይፈልጋል። እውነት ከሆነ እውነት ፍለጋ ከሆንን በየትኛውም መንገድ ይምጣ በየትኛውም ሰዓት አክሴፕት ማድረግ እኮ ነው። እውነት ፍለጋ ከሆነ ግን አብዛኞቻችን የምንፈልገው ምንድነው? መጨቃጨቅ፣ ማንቋሸሽ። እኔ በቀደም ነግሬያቸዋለሁ። ስለ እስልምና ያለን ጠማማ አመለካከት ፈጽሞ አናቀውም። ምንም ነገር እንደ ኋላ ቀር ማንበብ አንችልም፣ መጠየቅ አይችሉ ምናምን የሆነ ነገር አድርገን ስለምንቆጥር ገባ ብለን ስናነብ ትንፋሽ እናጣለን። እኔ ዴዋን እኮ ነው የዋሂድን ንግግር ስሰማ መቆሚያ መንቀጥቀጥ የጀመርኩት። እውነት በትክክል ሰው እውነት ፍለጋ ከሆነ አሉ የሚነጋገሩ ወንድሞች፣ ግን መንፈሱን ለመረበሽ ጭቅጭቅ አድርጎ ለመውጣት ስለሚጨንቃትም ጅምር ነው የኛ አይነት ችግር ስለሆነና እኔ ጠማማ ልብ ብዙ ይቃናል ብዬ አላስብም። ራሱ አላህ ካረዳህ በስተቀር እንደዚህ ለመነጋገር ለመጨቃጨቅ ብዙም ጊዜ መግደል ነው የሚሆነው እንጂ አብዛኛው ሰው ያውቃል። በተለይ ደግሞ አሁን ስለ እስልምና ይሄ ቴክኖሎጂ
ጥሩ ፈጠረልን እንጂ ከዛ በፊት ቢሆን ብዙ ሰው እንደዚሁ ደርቆ ነበር የሚቀረው ብዬ አስባለሁ። እንግዲህ አላህ እድሜና ጤና ይስጣችሁ፣ በርቱ ለማለት ነው። ብዙ ለፈለፍኩ መሰለኝ። ቴንኪዩ አብሽል ተድላይ ማሻአላ። አላህ እንግዲህ ጽናቱን ይስጠንና እስከ መጨረሻው የሚጸና ምንድነው ያለው ኢየሱስ? እስከ መጨረሻው የሚጸና እሱ ነፃ ይወጣል ምናምን ብሎ የተናገረው ነገር አለና ጽናት ካላት እሷም እንግዲህ እንደዚህ እንትን የምትል ከሆነ በእርግጠኝነት ማለት ነው እንዲህ የምትከራከረው ነገር ልቧ ያው እሷ ብቻ አለ። በጣም ብዙ አሉ፣ ወላሂ በጣም ብዙ ናቸው እንደዚህ እና አላህ ሂዳያ ይስጣቸው። አንተ እንግዲህ ተድላ ያው ጉዞ በጣም የሚገርም ጉዞ ነበር፣ በጣም ገራሚ ነበር። እኔ ግን ማለት ነው እኔ በቃ እዚህ ቲክቶክ ላይ ልክ የባቢና የኦፓልን መስለም ያየውለት ማለት ነው የሆነ ሪያክሽን አይታችኋል? አሜሪካን እንትኖች ሪያክት ሲያደርጉ ልክ የሆነ ነገር በቃ የሆነ ትቼው ነው እንደዚህ የሚሄደው የሆነ ቲክቶኩን ማለት እንዲህ ትቼው ይላሉ። እንዲህ ኢንሻአላህ ለእናንተ አላህ ሂዳያ ይስጣችሁ። ከእንደዚህ አይነት መውጣት በጓቲማላው አርሴማ እጠበቃለሁ። ሲጀመር ሰሞኑን ብዙ ተህብኛል አሉ። ምንም ደስ እያለኝ አይደለም እንጂ ኦፒንግ ትላለህ አይ እሺ። ለማንኛውም በቃ እኔ አይ ቲንክ ሰዓት ይደርሶብኛል። እዚህ እኮ እኔ መግባት እኮ የለብኝም ታውቃላችሁ። እዚህ ኦፓል ምናምን ህዝብ ትወርስብኛለች እና ባቢ ምናምን ትላለች እንዴ። ይሄው ኦፓል ከዚህ በፊት እኔ ተሰሚ ነበረ መሪያችንን ወሰዱብን ብዬ እኮ 3 ቀን 3 ሌሊት ነው ያለቀስኩት። ተድላ አረ በቃ ኦፓ በውስጥ አልቅሽ ስባል ተሰሚ ነበር ከዚህ በፊት ሼር ሁላ አረጋለሁ እየዞርኩኝ እና በቃ ተወሰደ መሪ። እኔ የኢትዮጵያ ህዝብ አብዛኛው ፓራላይዝ ነው ሚሞሪ ብዬ ስለማስብ በቃ በውስጥ አልቅሽ አሉኝ። አይ እኔ በውስጥ አላለቅስም እንደ እስራኤላኖች ፊት ለፊት ነው የማለቅሰው አልኩኝ። ፊት ለፊት አሁን መታሰቢያ ነች ምናምን አንድ ሰው ቀርቷል። እሷን ለእሷ ነው እሷ ቺዝ ማይ ቤስት ፍሬንድ። እሷ በጣም ጓደኛ ጭራሽ እየቆጠርካቸው ነው። ኧረ አገናኘኝ። እሷ ልጅ ተድላ እባክህ እስኪ ነገ አወራትና ኢብሮ ወይ 665 እኮ ራሱን የቻለ ተቋም ነው እንደ እየተተዋተዋን እንጂ እየተታታውን በመሀል እንዳለ ሰው ተድላን ወስደን እሷን ተውልን። እኔ አንደር ከበር ነው ለእናንተ ጎረቤት ነን እንቀጥል ነው የምትለው። ምን አለች ግን መስለምህን ስትሰማ ተድላ? ደንግጠዋል። እስቲ አብዛኞቹ ነገ ነው የማገኛቸው። ዝም ብሎ ሚዲያ ላይ ወጥቼ አሁን ምንም ነገር ማውራት አልፈልግም ስለ እስልምና። ትክክል እንትን የችኩል እንዳይሆን ግን እኔ ለራሴ እኮ ተአምር ነበረ ዘመዴ። እኔ እኮ 3 ወር 6 ወር ነው የተሰቃየሁት። እኔ ሞባይል ሁሉ እኮ ጥዬ ሰብሬያለሁኝ። እንዴት ነው ይህንን ቀውስ የምሰማው እያልኩኝ ማለት ነው ከብስጭት የተነሳ። አንዳንድ የመሸነፍ ግዴታ ሲያስፈልግ ማን እንደረዳኝ ማን እንዳገዘኝ አላቅም። አሁን ያ የምናገረው ነገር ምኑ ወዴትም እንደበነነም አላቅም። አንዳንዴ በነገሩ ካልተነካሽ አንዳንድ ሰዎች ፌክ ነበር የሚመስለኝ እኔ ስለ ሃይማኖት ምናምን እንዲሆንኩ ምናምን ብሎ ሲያወሩ አላውቅም። እኔ እንዴት እሺ እንዳልኩኝ እንዴት እንደታዘዝኩ ነገሮች ከኔ ርቀው እንዴት እንደሄዱ አሁን ልጆቼን ጓደኞቼን ቤተሰብ ትልልቅ ልጆች አሉኝ። አሁን ካለች አንድ ቀድሞ የነበረች ባለቤት ነበረችኝ። 2 ልጆች አሉኝ። ጓደኞች፣ ዘመዶች ብዙ ነገር ነው የሚያናጋብሽ። እየደወሉ ያስፈራርሻል ደግመህ እንዳታገኝ። ግን ከጭንቀቱ በላይ ያላስገደደኝ ነገር ላይ ሰሚት ማድረግ ስላለብኝ ብዬ ነው ውሳኔ ወሰንኩት እንጂ እኔ አንዳንዶች ደግሞ ዝም ብለው ደንቆሮም አድርገው ይቆጥሩሻል። እኔ ክርስትና ላይ በተለይ መጽሐፍ ላይ የተራቀቀ እውቀት አለኝ። ሞር እንዲያውም በጣም አሻሽለን እኛ ከሰዎች ጋር እንዲዛመድ አድርገን በደንብ ሰርተናል እኮ ከዛ 7-8 ዓመት በፊት አውግዘው ነው ያሰናበቱንና እኔ እንጃ እኔ ምን እንደምልሽ አላቅም። ያ የድሮ ኃይሌና አቅሜ እንዴት እንደተወሰነ ባላቅም ፈጣሪ ያግዝሽ ዘመዴ። ምንም ማለት አልችልም። እኔ ምንም እንደማልችል አቅም እንደሌለኝ በራሴ ምንም ነገር ማድረግ እንደማልችል ነው የተረዳሁት በዚህ 3-4 ቀን ውስጥና ትክክል። ግን ይሄ በትክክል እኔ ድሮም ኤቲስት አልነበርኩም። ብዙ ሰው ሚስ ያደርጋል። እኔ ምንጭ አለ፣ ሶርስ አለ፣ አባት አለ፣ ፈጣሪ አለ። ያ ፈጣሪ ግን በሃይማኖት አይገለጥም ነበር እኔ በጣም ፎከስ አድርጌ የምናገረውና እሱንም ደግሞ ማመንም መካድም የማይችልም ሰው በእኔ ማመንና በእኔ መካድ የሚቀጥል አይደለም ብለሽ ወደ እስልምና ግን ስትመጪ
አላህ የሚባለው ነገር ይሄ በትክክል አሁን የኔን ስሜት የሚገልጽ ፈጣሪ ነው። ለመጀመሪያ ጊዜ ትናንትና አሰር ላይ ሶላት ስቆም ጉልበቴ እንቀጠቀጥ ነበረ። በትክክል ፈጣሪ እያየኝ የሚመስል አይነት ስሜት ሲሰማኝ እንደዛ ነበር እኔ የምፈልግም የነበረው። የኛ የቆሎ ጓደኛ ነው ታውቂያለሽ። ዝም ብሎ ቶሎ መጥቶ ነው እየቀሰቀሰም ነው የሚያወራው። በየግቢው እየመጣ ቢዛ የሚመታ ነው። ፈንድሻ ይገባል፣ በውሃ ይገባል ምናምን አታውቂውም። ለራሱም ክብር የለውምና ያ ነገር ላይ ከእስልምና ጋር ስታነጻጽረው እኔ አንድ አይነት የጎረቤትም ወንድማማቾችም አድርጌ ነበር የምቆጥረው። እኔ እዛው ዝም ብሎ ራሳቸው የፈለሰፉ ምናምን ስለማስብ ምን አለ መሰለህ አንድ ወዳጄ ተድላ እኔ አሁን እሱን ሳየው እውነት በቃ ሰለመ ስባል ስሰማ እንደው በቀን 5 ጊዜ ይሰግዳል ይህ ሰው የሚለው ነው አእምሮ ውስጥ የመጀመሪያ ጥያቄ የመጣብኝ ብሎ ነበር ነው የነበረው። በቁም ነገር እኔ ትናንትና ነው የጀመርከው ማለት ሰው ላመነበት ነገር ለዛ ላይ መኖር እወዳለሁ። እኔ ከያዝኩት ደግሞ በቁም ነገር ነው የሚይዘው። ካልያዝ ነው ደግሞ ጥለን ነው እንጂ አስመስለን መቀጠል ምን ይጠቅማል? አሁን ሰዎች የሚሉት አለ ለገንዘብ ለጥቅም ምናምን። በነበርኩበት ቸርች ህብረት ውስጥ በአክራሪነት ነበር የምታወቀው። በሌብነትም በውሸትም ሊጠረጥሩኝ አይችልም። ግን ፍላጎቴ እንደ አሁን ያለንበት በተለይ የፕሮቴስታንቱ ያለንበት ሁኔታ አባል ነኝም ለማለት ትጸየፊያለሽ፣ ትንሽ ዘገንንሻል። አእምሯችን ቀንጭሯል ራሱ። ፕሮቲንም ስለማንበላ ወጥ እየበላን ስላደግን ባንዴም አንሰማም። ችግር አለበት አበሻ። መወያየት አይፈልግም። አሁን ኤቲስቶች እኮ ይሻላሉ። ብዙ ጓደኞች አሉኝ። ስርዓት አድርገው መነጋገር ይወዳሉ፣ ይጠይቃሉ፣ ያስባሉ። ምንም አይነት ጥያቄ ያስደነግጣቸውም። እኔ አሁን ክርስቲያንና ጴንጤ ካልሰማ ሙስሊምማ አንገቴን ነው የሚቆርጠኝ፣ እንዴት ሐሳብ ይሰማል የሚል አመለካከት ነው ያለኝ። እና ያ አሳንሰን ያየንበትን ምልከታ ነው ተዘርሬ የወደኩትና ፈልጌው አይደለም፣ አላውቅም። እኔ እውነቴን ነው የምነግርሽ ከልቤ። ወታደርም ስለነበርኩ ይሄ ውሸት ነገር አልወድም። እንደዛ በህግ በስርዓት መኖርም ወድ ሰው ነኝና ሪል የሆነው ስሜቴን ነው ማጋባሽ። እና ይሄ አሁን አንድ ዝም ብለሽ ደካማ ሙስሊም ብታይ ከፈጣሪ ከፍጡር ጋር የሚያዛምዱበት ነገር የለም። ዩኒቨርሳል ናቸው፣ አንድ አይነት ነው። ወላሂ ወላሂ ነው። አላህ አላህ ነው የትም ቦታ። ለዛ ደግሞ ባይሰግድም ደካማ ቢሆንም ለፈጣሪ የሚሰጡት አክብሮትና እንትን ሩቅ ነው በጣም። አሁን እኔ አባት የሚለውን ቋንቋ ሶርስ ነው በሚል ነበር የምጠቀመው። አባት የሚል የሰው ነው የአባት ስም። ያንን እንኳን ለፈጣሪ አይሰጡም። ፊልም ሲሰሩ ነብዩ መሐመድ በዚህ አልፈው ነበር ሲል ባዶ ገመል ነው እንጂ የምታየው ሰው እንኳን አያደርጉም። እንዴት ሪስፔክት እንደሚያደርጉና እኛ ጋር ትንሽ እኔ ፈጣሪ ያግዘን፣ ፈጣሪ ይርዳን። አብዛኛው ሰው ተዳክሟል። መጽሐፍም አያነብም፣ ትራሱ ስር ነው የሚያስተኛው እንጂ መጽሐፍ ካነበብሽ እኮ ትቀውሻለሽ። ኔክስት ዴይ እኮ መድኃኒት ነው መውሰድ የምትጀምረው። በፍጡርና በፈጣሪ መሀል ያሉት ህጎች ራሱ ቦታህን ለመለየት በጣም ምቹ ናቸው ብዬ አስባለሁ። በጣም አስቸጋሪ ነው። ዘመን ረዥም ዓመት በቃ እንትን አመሳስለን ለመቀጠል ሞከል። አሁን እኔ ስላሴ የሚባለው ትምህርት መልስ የለም። እንደገና አሁን ጥያቄ ጠይቃለሁ። አሁን ምንጭ የሚሞት ከሆነ ማን አስገድዶት ነው? ለማን ነው ልጁን የገበረው? የበላይ አካል አለ ወይ ነው? ማዳን የሚችል ከሆነ እኮ ራሱ ቀጥታኛን ማዳን ይችል ነበር። እሱ ሞቶ ተፈጥፍጦ ምን ከኔ ያንሳል እኮ ማለት ነው። እኔ እንዴት እሱ ለኔ እንዴት መስዋዕት መሆን ይችላል? መልስ መመለስ አይቻልም። ፈጣሪ ከሞተ እኮ ከፈጣሪ በላይ ሌላ መስዋዕት ያደረገበት የተቀበለው አካል አለ። አሁን እኛ ሀገር እዚህ አንዳንዴ ያግታሉ። ሰው ብር አምጣ ሲባል አባትየው ይሰጣል። እንደዛ ማን ያገተው ነው? መልስ የሚመልስ የለም። ምንጭ ሶርስ ከሞተ እኮ በቃ ነገር ተበላሸ ማለት ነው። የሚሞት ሰው እንዴት ለኔ አምላክ ሊሆን ይችላል? እና እኔ ብዙ ጊዜ ማየው መሰለህ ታድላ፣ አሁን በአንተ መስለምም የተገረሙ ሰዎች አንድ ያነበበ የሚያውቅ ሰው የተማረ ሰው አይሰልምም ብለው ከሚያነሱት የክርስቲያን መምህራኖች ውስጥ አንዱ የፈጣሪ ህጎች ከግል ፍላጎታቸው ጋር ስለሚያዛምዷቸው ነው ብዬ አምናለሁ። ገባክ? በጣጣም ብገልም ብሰርቅም በቃ 1-3 ጊዜ ሰግጃ አንድ ጆክ ቢደፋብኝ በዛው ማለቅ አለበት ነው። ፈጣሪ ለፍጡራኖቹ ያወጣቸውን ህግና ድንጋጌዎች የመተቸት እኔ እንደምፈልገውና በእኔ ታይፕ ልክ ካልሆነ አምላክ ሊሆን አይችልም የሚለው
ፍላጎታቸው የግል ፍላጎታቸው ለማጠጋጋት ልክ ቅድም አንተ እንዳልከው ማለት ነው ስላሴን እውነት ለማድረግ እንደሚጣራው አይነት ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚለው ለሰዎች ለማሳመን የሚኬድበትን ርቀት ያህል በሰው ልጅና በፈጣሪ መሀል ያለውን በፍጡርና በፈጣሪ መሀል ያለውን ህጎች በራሱ ለእነሱ ምቹ ሲሆን ብቻ ትክክል እንዲሆን ለማድረግ የሚጥሩ ሰዎች ናቸው ብዬ ነው የማስበው። ለዛ ነው አንድ ሰው ካነበበ ከተማረ ካወቀ እንዴት ሊሰልም ይችላል ይላሉ። እንደውም ለአንተም ሲባሉ ከሰማኋቸው አንድ አመት ኤቲስት ተጫወተና መልሶ ሻሃዳ ያዘ ሲባል ሰማሁኝ። አዎ ይሄ ማህበራዊ ሚዲያ ምንም መልስ አሰጭም። አብዛኛው ከዛ ሪያሊቲ ለመራቅና ለመሮጥ በጣም ጥረት ያደርጋሉ። በጣም ነው የሚርቀው ለመሄድ ነው እና በተባለው ነገር መልስ ከመስጠት ይልቅ በጣም ዘመዴ እና የተፈጥሮ እውነትን ስለተቀበልክ ደስ ብሎኛል። ቴንኪው ሶ ማች ዘመዴ፣ በጣም አመሰግናለሁ። እሺ አመሰግናለሁ። ቴንኪው ሶ ማች። እሺ አድላ ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ገጠመኝ ዛሬ አንድ ነገር ልንገርህ። ጓደኞችን ታውቃቸዋለህ? አብዛኞቹ ኤቲኤስ ናቸው። ሙሌን ታውቀዋለህ አይደል? ሙሌን ማያውቅ ሰው የለም። እና እኔ ጋርም እንተዋወቃለን እና የሆነ ቤት ውስጥ ነበሩ። ጎትቶ አስገባኝና እንዳለ ያሉት እንደምታውቀው ጓደኞቹ በዙሪያው ያሉ ናቸውና የኔ ጀማ ነው። እናንተ ግን ምንድነው ያደረጋችሁት አለኝ። ምንድነው ያስነካችሁት? አዲስ ዓለምን ወሰዳችሁ። ዛሬ ደግሞ እንዴት ነው እሱን የወሰዳችሁት? ምንድነው ያስነካችሁት? ማንን ፈልገህ ነው እዚህ የመጣኸው አለኝ። ማናችንን ልታጠምድ ነው ወደዚህ የምትዞር የምትለው ይለኛል። እና በጣም ደስ ብሎናል። አልሐምዱሊላህ። ረዥም ጊዜ እከታተልህ ነበረ። ከታች እየመጣሁኝ ኮመንት እጽፍ ነበረ። ከዕለታት አንድ ቀንም ወንድማችን ትሆናለህ ብዬ በተደጋጋሚ ኮመንት ጽፌልህ አውቃለሁ እና እጅግ በጣም ደስ ብሎኛል። አንተንም ሆነኛን በዚህ ያጽናን እስከ ዕለተ ሞታችን ድረስ ቢያንዳልጠን እንኳን አንዳችን ወድቀን ከተገኘን አንዳችንን እንደምናነሳ ይሄንን እኛ ኢንሻአላህ ቃል እንገባልሃለን። አብሽር። መርሃባ ወንድሜ። ይኸው አንድ ወዳጄ መጥቷል። እዚያው ሽቀላህን አጣጥፍ ይለኛል። በጣም እርግጠኛ ነው። በቃ እኔ እኮ ምን አይነት ድግምት እንዳለብን እንግዲህ እነዚህ እኮ ቧንቧ ሰብረው ጸበል ፈለገ ማለት ናቸው። ሰው የልምድ ውጤት ነው በነገር ላይ እና ቧንቧ ሰብረው ጸበል ፈለገ የሚል ሰው ብዙ ነገር ነው የሚልህ። ከተነቃ ይቀራል በራሱ። ኦፓልዬ ደግሞ ሀሳብ እኮ አይገልም። አሁን አንቺ ይኸው እኮ ጤነኛ ሆነሽ በሰላም እኮ እያወራሽ ትድላ እንዴት ነህ? ሰላም ነው ወይ? ኧረ ቆይ እረፍት ሰጠን። ቆይ እንዴት ነህ? አንዴ ሰላም ነው አንዴ አይ ኦፓልን ሳይሆን አንተን ነው ማውራት የምፈልገው። ወይ ባቤ አንዴ ስልኬን ቻርጅ አድርጌ እያደረኩ ነው። ቀጥሉ ማለት እያደረኩ አለ። አድርጌ አላነሽ ትድላ ሰላም ነው? ሰላም ነኝ አልሐምዱሊላህ ወንድሜ ደህና ነኝ በጣም። ያው ታውቀኛለህ መሰለኝና በደንብ እንዴ አንተን እንዴት አለማወቅ ይቻላል? እና ኦኬ ባለህ አዲሱ አቋም በፊት አድናቂ የነበርክ አሁን ምን ሆንክ? ምን በፊት አድናቂ የነበርክ አሁን ምን ሆንክ? አሁን ያው አድናቆቴ እኮ ከአቋሚ ጋር ነው ነበረው። አቋሚን ስቀይር ደግሞ አድናቆቴ ይቀራል እኮ። በምን ታዲያ እርግጠኛውን ሽቀላህን አጣጥፍ አልክ? ንግድ ውስጥ እንደገባው በምን አወቅ? ንግድ መሆን አለመሆኑን አሁን እዚህ ብዙ ማውራት ስለማልችል ያው ቤት እንከፍታለን ሰሞኑን እኛ ጋርም ደግሞ ንግድ ስል I know what I have posted ያልኩትን አውቃለሁ። ስለዚህ አሁን እኛ ቤት እንከፍታለን። መጀመሪያ አብረን አይዲያዎችን ሼር እናደርግ የነበርን ሰዎች። ስለዚህ ምን አግኝተህ ወደዚህ እንደመጣ ትነግረናለህ። ከዛ ደግሞ እኔ ቢዝነስ ውስጥ እንደገባ ለሽቀላ እንደቀየርክ ደግሞ ለምን እንዳልኩ ልነግርህ እችላለሁ። ግን ችግር የለም ጋብዘኝና እንወራለን። ኦኬ ወንደርፉል ቴንክ ዩ። እሱ ለመናገር ነበረ። በጣም አመሰግናለሁ። ግን እስቲ
ያው እነኚህ ሰዎች ብዙ ጊዜ ብሎክ ስላደረጉ ቆይ አይላ አንዴ እኛ ጋር ስትመጣ ተረጋግተህ ስለማታወራ ነው ብሎክ የተደረገው። ተረጋግተህ ስለማላወራ ሳይሆን በእውቀት ስለማወራችሁ ነው። የእናንተን ተረት ቃለ ሕይወት ያሰማልን ብዬ ስለማልቀበል ነው። አይ ቆይ አትበለኝ። ቆይ ነው ቆይ አይደለም። ተረጋጋ። አሁንም ይኸውልህ ምን ነው የተነካው? አሁንም ተረጋጋና ኖ የመረጋጋት ችግር እኮ አይደለም ያለብኝ። ይሄ በቃ እሺ ሰከንድ ብለህ አውራ። ቆይ አንዴ ኦኬ እሺ ቀጥል እንዴ። ኦኬ በዚህ መንፈስ መወያየት አይደለም እንደው ሰላም መባባል ራሱ ይቻላል ወዳጄ። አፉ በለኝ ቆይ ሐሰን እያለ በዚህ መንፈስ አይደለም መወያየት። ስለ ሰላምታም እኮ ራሱ አይሆንም። ተረጋግተን አዳምጠን ተረጋግተን መልሰን የምንጠይቀውን አውቀን የሚመለስልንም ደግሞ በስርዓት ሰምተን ካልሆነ በስተቀር ግዴታ እኮ ማሞገስ የለብህም ብራዘር። ግን የሚያነሱትን ሐሳብ ለዛ ደግሞ ሐሳብ እየመለስ ካልሆነ በስተቀር ቀጥታ ጄጅ አድርገህ ተሳድበህ ዘልፈህ ገስጸህ ከሆነ እንዴት አድርገህ ከሰው ጋር መወያየት ይቻላል? እንደዛ እኮ ነበር የኔም ባህሪ እንደዛ ነበር ታውቃለህ አይደል? ግን ደግሞ በስነ ስርዓት የሚያወራኝ ሰው ሲመጣ ደግሞ በስነ ስርዓት አወራለሁ። ግን ዝም ብሎ መጥቶ ልሞላፈጥ ምናምን የሚል ሰው ካለ ደግሞ ግብአተ መሬቱን ስፈጽም አይተኛል ብዙ ጊዜ። ግን ደግሞ በስነ ስርዓት የሚያወሩ ጨዋ ወንድሞችና እህቶች ደግሞ ሲገኙ ከነዛ ሰዎች ጋር ጨዋ በሆነ መንገድ ማውራት፣ መነጋገር፣ ሐሳብህን በስነ ስርዓት ማስቀመጥ፣ ሐሳባቸውን ደግሞ እስኪጨርሱ መስማት። ያኔ ግዴታ እኮ ሐሳብ ሰማን ማለት ሰሚት አድርገናል ተሸንፈናል ማለት አይደለም። ሐሳባቸውን አስጨርሰን ሐሳባችን ተናግረን ከዛ ውሳኔ ራሳችን እንጂ እነሱን ለመስደብ ለማንቋሸሽ አቢዩዝ ለማድረግ ከሆነ የምንመጣው ጥቅም የለውም ብዬ ነው ማምነው ወንድሜ። ሰድላ ኮንቲኒው ሐሰን ቀጥል። ግን ተሳዳቢው ማን እንደሆነ ኮሜንት ላይ እያነበብክ ዘላፊው ማን እንደሆነ በቃ አሁን ይኸውልህ መጣህ እኮ ለወንድማችን ተድላ ሆነ ለኛ ቤት ከፍተህ ድግስ ደግሰክ በተጠራነ መጠን እዛ ድግስ ላይ ተገኝተን ማውራት ባለብን ነገር ላይ አውርተን ተጨባብጠን ልንለያይ እንችላለን። ነገር ግን እሳት ጎርሰህ እሳት ለብሰህ እዚህ ጋር ገብተህ መጣህ ገና ከጅምሩ ኮመንት እኮ እየጻፍክ ነው የነበረው ራሱ ልንግድ ምናምን እያልክ ይሄ አይባልም እኮ ያልኩበትን እኔ ኤክስፕሌን ላድርገው። ላይክ ናው what do you want to talk about? ተረጋጋ። አሁን ምንድነው መናገር የፈለከው? እኔ ኮሜንት ያደረኩትን I will reply for that. ተረጋጋ። እሱን ተውና what do you want to say? ምን ለማለት ነው አሁን ማይኩን የወሰድከው? Okay listen. እሱ ጋር ብቻ ጃምፓል። Okay listen carefully. ድግስ ነው የጠራከው አይደለ? ድግስ ስትጠራው በቃ እንደዚህ እደግሳለሁኝ ድግሴ ላይ ተገኝ ብለህ ነው መጥራት ያለብህ እንጂ የራስህን ኮንክሉዥን ሰርተህ መጠቅ ለምን ወደ ንግድ እንደሄድክ ሁሉ ነግረሃለሁ እያልክ በጣም በልበ ሙሉነት እያወራህ explain that I will explain. You can't talk on the behalf of ተድላ ስለ ተድላ listen ኖ ስለ ተድላ እኮ መናገር አይችልም። ተድላ ሙሉ በሙሉ ያደገ የ50 ዓመት ጎልማሳ ነው። ሶ ስቶፕ ሪፕላይንግ ፎር ተድላ እና ቴል ሚ ዋይ ዩ ቴክ ደ ማይክ እንዴ። ስለ ተድላ ምንድነው አፉ ሊሆንለት አልክ? ተድላ ነው የተናገርኩት። በቃ ተረጋጋ። ቤት ጋብዣለሁ። ተድላ ሲመጣ ተድላ ለእኔ ይመልሳል፣ እኔ መልስለታለሁ። አሁን ማይክ የወሰድክበትን ብቻ ተናገር። አይላ ከተድላ ጋር ማውራት እኮ ነው የምትፈልጉት? እድሉን እንስጣችሁና እዚሁ አውሩ። አሁን ወቅታዊ ቁጣችሁን የሚያበርደውን ነገር ከዛ ወደ ድግሱ ደግሞ እንመጣለን። ምን አስቆጣኝ? ምን ሆነች ነው? ምንም የሚያስቆጣኝ ነገር የለም። ምንድን ነው መሰለህ ከታች ኮሜንት ላይ የጻፍከው ነገር ለሱ ምላሽ ለመስጠትም ያልክበት ምክንያት ሀሳቡን የተቃወመው እንጂ ተድላ ማገዝ ፈልጎ አይመስለኝም። ስለዚህ ሲ ማይ ሲስተር እኔ ይሄን አቋሙን የቀየረበት ቀንም አልነበርኩም። ልጆች እንደነገሩኝ ከሆነ ጥያቄ ለመጠየቅ ገባ። ጥያቄ ለመጠየቅ በገባበት ሻአዳ ምናምን ያዝኩ አለ። ኦኬ አቋሞቻችንን ሼር እናደርግ ነበረ። በዛ አቋሞቹ ዙሪያ እሱ ካነሳቸው አቋሞች ዙሪያ እንደውም በጣም የሚታወቅበት ፈጣሪ የሚባለው ነገር it's not something that somebody will tell you በእኛ ውስጥ ያለ ነው ብሎ ነበር የሚያስብ የነበረው። አሁን ያ ሀሳቢው በምን መልኩ ቢቀየር ነው wait let me finish ያ ሀሳቢው በምን ቢቀየር ነው የሚሉት የመጀመሪያው ጥያቄ። ሌሎችም ጥያቄዎች አሉን እኛ
ሶ እሱ ለመጋበዝ ነው ለሽቀላ ነው ምናምን ያልኩትን አይ ናው ደ ኮመንት አይ ሃቭ ሜድ ሶ ለዛ እኔ ሪፕላይ አድርግለታለሁ። ለምን እንደዛ አልከው ለምን ትዘልፈዋለህ? ዘለፋና ስድቡን ከፈለጋችሁ ኮመንት ሜንሽን እየተደረግኩትን ማየት ትችላላችሁ። ሶ ማነው ተሳዳቢው ማነው ዘላፊው? እሱን ዩ ካን ጀጅ ኢት ፎር ዩርሰልፍ። እኛ ሀሳቡ ላይ ትኩረት አድርግ። ኮሜንታተሮች ያቆሙ ይቅርታ ጠይቃለሁ። እኔ ከታች ለሚደረጉት ነገሮች አለመግባባት ነው ብለን እናልፈዋለን። ምናልባት ተድላ እስልምና ሲቀበል አንተ የእሱ ሜምበር ስለነበርክ ክህደት የተሰምቶ ይሆን? I was not his member. Okay, አይዲያ ነው ሼር የማደርገው። I'm not anybody's member. Okay, የመጀመሪያው ያ በዛ ይስተካከል። እኔ የራሴ አቋም አለኝ። ከተደረጋ መስማማቸው አቋሞች ማለት መስማማቸው አቋሞች አሉ። ኦኬ፣ ግን የሆነ ነገር ይሰማኛል። ይሄ በዚህ በሪሊጂን ዙሪያ የሚሰሩ ሰዎች አንዳንዴ ክርስቲያኒቲን ብቻ ብሌም የሚያደርጉ ሰዎች ይሄ በኤቴይዝም መለያ ይመጣሉ። እስልምናን ብቻ ብሌም የሚያደርጉ ሰዎች በኤቴይዝም መለያ ይመጣሉ። when we have the view of agnostic or atheism ቪው ሲኖረን አጠቃላይ ስለ ዲቫይን ኤንቲቲ ነው። ያን እሳቤ ነው ያን የፍልስፍና እሳቤ ነው ምን ይዘው የሆነ ሙሉ ወንጌል ቸርች ወይ ቃልዌ ቸርች ወይም የሆነ መስጊድ ወይ የሆነ ካቴድራል በድሎ ትወጣና ትሳደባለህ። ከዛ በማለያ ነው የምትጫወተው። that is what is angering me. ኦኬ፣ የሆነ ማለያ ትጫወታለህ። መተ እዚህ በኤቴይዝም ወይም በአግኖስቲክ ኤቴይዝም ማለያ ትጫወታለህ። ኦኬ፣ ለኔ ክርስትና ፍልስፍና የሆነ የአይሁዶች ፍልስፍና እንደሆነው ሁሉ ነው እስልምና ፍልስፍና ነው። እንደዛው ነው ዋቄ ፈታ የሚባለው የኦሮሞ ማህበረሰብ የእሳቤ ውጤት የሆነው ፍልስፍና የሚሆነው። ኦኬ፣ ስለዚህ ከሆነ ካቴጎሪ ለመውጣት ስታሰብ የሚጫወቱበት ማለያ ነው የሚያስጠላኝ። ዶንት ፕሌይ ዳት ማለያ እና አውቃለሁ እኮ ተድላም ብዙ ጊዜ ከታተለው ነበር ከእህታችን ጋርም በሚያደርገው ዲስከሽን ሞር ፎከስ የሚያደርግ የነበረው የሆነ ኦርጋናይዜሽን ላይ ነው ፎከስ ያደርግ የነበረው እና we were so skeptical about him like ይህ ሰውዬ ሪሊ የሆነ እንትን ስላለው ነው ምናምን የሚል ሶ አሁንም እዚህ ያላችሁ 1000 ሰዎች እላችኋለሁ ያን ማሊያ ተጫወቱብን። ኦኬ if you want to change go ahead። እኔ እኮ ብራዚል እንኳን በብራዚል በሲስተር በ3 ዓመት ልጅ ላይ ራሱ 18 ካለፋት በኋላ ምንም አይነት ፓወር የለኝም። ኦኬ ግን ማሊያ ተጫወቱብን ነው 1000 እዚህ ያላችሁ ሰዎች እና ሌላ ጊዜ ደግሞ ከተድላ ጋር ስንገናኝ የተለያዩ ሀሳቦችን ሼር እናደርጋለን። we are not angry because he have changed some his view ግን ይሄ ከቨሩ እንትን ሪቴት ያደርገናል። እሱን ለማለት ነው። እኔ ቴንክ ዩ ሌላው ኦፓል ሰማለው ኦፓል የለች መስለኝ አውራው ሐሰን ኦኬ ሰማለ እኔ እኮ ማለት ነው። እሺ ማለት አንድ ሰው የሆነ ነገር ተመችቶኛል ብሎ ወደዛ ነገር ሲሄድ ሌሎች ኢሪቴት የሚያደርጋቸው ነገር እንቅልፍ የሚነሳቸው ነገር ነው የሚገርመኝ። ማለት አላስቀምጣቸው የሚለው ነገር ምናቸው ለኔ የተወጉት አንተ አይላ አንተ የፈለከውን ነገር ብትይዝና ብትመርጥ ሐሰን እንቅልፍ አጣ በአንተ ምርጫ የሐሰን ችግር ነው እንጂ የአይላ ችግር አይደለም። በቃ ቶታሊ ሐሰን ሲክ ሐሰን ታሟል ነው። በቃ የሆነ ነገሩ ተነክቷል ነው። ስለዚህ ሐሰን ነው መድኃኒት መፈለግ ያለበት እንጂ አይላ አይደለም። አይላ እኔ መርጬዋለሁኝ ብሎ ያንን ነገር ሐሴት ሳያደርግለት ድረስ እንዲያው ይመቸው ነው የምለው እንጂ ሪቴት እንደዚህ መቁነጥነጥ ምናምን ልክ መርፌ እንደተወጋ ሰው ወደ ላይ ወደ ታች መውጣት ኢሪቴት መሆን ምን ለመሆን ለለታት አንድ ቀን እኔና አይላ የሆነ አይዲያ ሸር እናደርግ ነበር። ለምሳሌ ሀርት የሰው ልጅ ልቦና ማለት ነው። አይላ ይገለባበጣል፣ ወደ ተመቸው ነገር ይገለበጣል። አንተ ዛሬ ላይ የሆነ አቋም ላይ ነህ፣ የሆነ ጊዜ ደግሞ በወላጆቹ አቋም ውስጥ ነበርክ። ከዛ ከወላጆችህ አቋምና ካደግክበት ማህበረሰብ አፈንግጠህ ሌላ አመለካከት ተረት ተረት ነው ብለህ ወጣህ። ለምሳሌ ይመችሽ፣ በዛ ላይ መንገዱን ጭርቅ አድርግልህ ነው የምልህ ለአይላ እንጂ መንገድህ ላይ እሾክ አልነሰንስም። አንድ በአንተ ምርጫ ላይ እኔ ኢሪቴት ሊሆን አልችልም።
ኢሪቴት ከሆንኩት እኔ ነኝ በሽተኛው፣ እኔ ነኝ ህመምተኛው። ስለዚህ መመርመርና ለእኔ ፈውስ ማግኘት መቻል አለብኝ። መድኃኒቱን አለበት ሄጄ ያ መድኃኒት ምን ማድረግ አለብኝ? መውሰድ አለብኝ፣ ኢሪቴት የሆንኩበትን መድኃኒት እንጂ ሰዎቹን አታክ ማድረግ ወይም በሆነ ስፒሽስ ውስጥ ገብቶ እየተከተሉ ማደን ሲክነስ፣ ይሄ በሽታ ነው። ኢትዮጵያውያኖች ላይ የተዛመተ ትልቅ በሽታ ሆኗል። እኔ የተረዳሁት ምንድን ነው መሰለህ ሀሰን፣ አይዲያ ሼር እናደርግ ነበር ብሎ ስለነበረ ሰው በአይዲያ ይመቸዋል። የሆነ ጊዜን ታደንቀኝ ነበር ሲለው ስለሰማው እነዚ አይዲያዎችን ውድቅ አድርጎበታል መሰለኝ የሱ ወደ ሃይማኖት መቀላቀሉ እና እንደዛ ነው የተረዳሁት። ውስጣዊ ንዴቱ መቼስ በሌላ ነገር ሊሆን አይችልም። በዚህ ልክ የሚያናድድ ነገር አለ ብዬ ስለማላምን ነው የአንድ ሰው ወደ ሌላ ቦታ የመሄድ አቋም አለ። ያው ነው እኔ እንዳለ አይዲያውን ነው ንዶት የመጣው አሰን አይዲያውን ንዶት ነው የመጣው። የዛ አይዲያ መናድ አንተ ሊያስቆጭና ኢሪቴት ሊያደርግህ አይገባም። እሱ ምን መሰለህ እንደዚህ አይዲያ ሞዲፊኬሽን ወይም የአይዲያ ቼንጅ ሲኖር or if I can call it apostasy, you know apostasy, yeah? Apostasy በእስልምና ቲቺንግ ምን አይነት ቅጣት እንደሚያስቀጣ የሚያውቅ ሰው ለምን ሪቴት ይሆናል አይዲያውን ቼንጅ ስላደረገ ብሎ ልመጻደቅብኝ ስሞክር it's so amazing bro. come on man, አፖስቴሲ ያደረገ ሰው አንድ ሰው ከእስልምና ቢወጣ ወይ መረጃ ክፈትና አሁን ለመረጃ አይደለም don't deny ብሮ ዶንት ዲናይ አፖስቴሲ እውቀቱ የለህም። አውጣና ክፈትና አስረዳኝ። እሺ በቃ ክፈትና አስረዳኝ። እዚህ ቦታ ላይ እንደዚህ አፖስቴሲ እንደዚህ ነው ብለህ ክፈትና አስረዳኝ። ስለዚህ የመጀመሪያው ሪቴት ኦፓል ቆይ አንዴ ለኦፓል ላውራ። አይ ቲንክ እየተረጋጋ አይደለም። እኔ ሪቴት ያደረገኝ የእሱ አቋም መቀየር ሳይሆን አቋም ለመቀየር አሰ ፕሪሊሚናሪ ስቴጅ እየተጠቀሙበት ያለ ማለያ ነው የሚያናደኝ። ዶንት ዩዝ ይሄ ኤቴይስት አትጫወቱ። ኦኬ ኤቴይስት የሆነ ጊዜ ቲኔጀር ምናምን የነበርን ወቅት ላይ እኔ እንኳ አርጌ አላቅም ጫትና ሲጋራ እንደ ፋሽን ይጠቀማሉ። ኦኬ ስፔሻሊ የኛ ሲኒየሮች የነበሩ ዩኒቨርሲቲ ምናምን ሲገቡ ጫት ሲጋራ እንትን ማድረግ እንደ እንትን ነው። ኢትስ ናት ፋሽን ኢት ኢዝ አን አንደርስታንዲንግ። ኦኬ ዶንት ካም ቱ ኤቴይዝም ኦር ዳት ካይንድ ኦፍ ቪው ቢፎር ዩ አንደርስታንድ አትምጡ። ይሄ ፋሽን አይደለም፣ የፋሽን ጉዳይ አይደለም። አንደርስታንድ የማድረግ ሪሊጅን ምንድን ነው፣ አመጣጡ እንዴት ነው፣ ምንድን ነው የሚያስተምረው፣ ዋት ኢት ኢዝ ኦል አባውት የሚለውን አንደርስታንድ ስታደርጉ ወደዚህ ነው። ግን ያን ማሊያ እየተጫወታችሁበት ልክ ትቆዩና ከተቀየማችሁት ኦርጋናይዜሽን የሚያናድ ሌላ ነገር ጋር አትምጡ። እኔ ያ ሪቴት እያደረገኝ ያለው ወይም ዋት ሜክስ ሚ አፕሴት ኢዳት ማሊያ እያደረጉት ስለሆነ ነው። እንደ ከቨር እየተጠቀሙ ስለሆነ ነው። ይሄ ከቨር አይደለም። እኛ ይሄን እንደዚህ አይነት ቪዎችን ስንይዝ እንዳውም በሪሊጂን ቦንድ ውስጥ ያለ የኛ ያንጎች ከዛ ውስጥ መውጣት አለባቸው። ሪሊጅን ፖለቲካ ነው። ሪሊጅን ፍልስፍና ነው። ሪሊጅን አንድን ኮሚኒቲ ለመያዝ የሚጠቀሙበት ወፐን ነው የሚለውን አንደርስታንድ አርገን ለራሳችን አንደርስታንድ አርገን ወጣቶቻችን አውር ፌሎ አውር ዲሰንደንት ይህን ነገር አንደርስታንድ እንዲያደርጉት የምንሰራ ሰዎች ነን እንጂ የሆነ ተቋም ላይ ስለተናደዳችሁ እስልምና የሆነ ሼክ ስላናደዳችሁ መታችሁ ያን እንትን ብላችሁ እዚህ እኛ ጋር መታችሁ ያን ማሊያ አትጫወቱ። ማሊያውን እየተጫወተ ስለሚመስለኝ እና እንደዛም ስለማምን ነው አፕሴት የሆንኩት እንጂ በሱ አቋም መቀየር አይደለም። እሺ አይላይ መጀመሪያ በሚያስማማችሁ ሀሳብ ላይ አሁን አንተ በዘረዘርካቸው ሀሳቦች ላይ በነበረበት ጊዜ ሀሳብ ሼር ታደርጉ ነበረ። ኦኬ ወደ ፕሮቴስታንት ቢሆን ተመልሶ ወይም ወደ ነበረበት ሃይማኖት ቢሆን ተመልሶ የገባው በዚህ ልክ ትናደድ ነበር? አንተ ማሊያ ነው ብለህ ተናገር ነበረ። ኢኩቫለንት ማይ ሲስተር ዌን አይ ካም ቱ ዲስ ካይንድ ኦፍ ቪው እኔ እኮ የራሴ ሪሊጂየስ ፋሚሊ ውስጥ እኮ ነው ተወለድኩት። ስቲል ማይ ኮሚኒቲ ናውስ ሚ ኦኬ እኔ ወደዚህ ስመጣ ፉሊ አንደርስታንድ አርጌ ነው ዋት ኢዝ ሪሊጅን የሚለውን ዲፋይን አርጌ የሪሊጂዮስ አመጣጥ። በዚህ አጋጣሚ ሰፒያንስ የሚል መጽሐፍ አንብቡ። ባይዞ ማይ ሪኮሜንዴሽን ይሄ አቋማችሁን እንድቀይሩ አይደለም። ፈርስት ኢንላይትን ያደረገ መጽሐፍ ሰፒያንስ ኦሪጂን ኦፍ ሁማን ቢንግ የሚል
ኦኬ እነኛ አይነት መጽሐፍቶችን አንብቤ በአካዳሚክም አይ ቲንክ የተሻለ ከማንም እንትን የበለጠ ባይሆንም የተሻለ አቋም ይዤ በእድሜም ከ34 ዓመት በላይ ሆኜ የደረስኩበት አቋም ነው። ይሄ የልጅ ልጅ ጫወታ አይደለም። ኦኬ አይ ፉሊ አንደርስታንድ ላይክ ዳት። ሶ የክርስትና ውስጥ ቃልዌት ተመለሰ፣ ሙሉ ወንጌል ተመለሰ፣ የሆነ መስጊድ ተመለሰ፣ ምንድነው መድኃኒዓለም ገባ አይደለም። ዳት ኢዝ ናት ዘ ፖይንት። ተረዳሁ። ፖይንት ኢዝ በቃ ምንም አትጫወቱ፣ ማሊያ አትጫወቱብን። ምናልባት አሁን አንተ የተደላ መስለም ያስፈራህ በዙሪያችሁ ያሉ ሰዎችንም ወደ ሃይማኖት ይመልስብኛል የሚል ስጋት ኖሮብህ ይሆን? ያ አይደል ስለሆነ እኔ ብቻዬን ብቀር ላብራራለህ። አሁን አንተ እንዳልከው ራስን በዚህ ልክ ቢሆን የገነባኸው አሁን አንተ በምትለው ልክ እምነትህ ላይ እምነት ቢኖርህ ወይም ደግሞ ያለህ ጆርኒ ጠንካራ ቢሆን ኖሮ እኔ አሁን የተደላ መስለም ያንተን አይዲያ ነዶብሃል፣ የሆነ ነገሩን አፍርሶብሃል። ያ ብቻ አይደለም፣ የእሱ መሄድ ሌሎችን ትተው ወደ መጡበት ቦታ ሊመልሳቸው ይችላል የሚል ስጋት እንዳለብህ ይሰማኛል። የንዴት ምንጭ። ምክንያቱም ምንም ያገናኛችሁ ነገር የለም። በአንድ ወቅት በአይዲያ ታከብረው ነበረ፣ አሁን እሱ ሰልሟል። ስለዚህ አንተን እያበሳጭህ ያለው ያ ሁሉ ነገር ተከፍሎበት እዚህ ጋር ያደረስነውን ነገር ወደኋላ ተመልሰህ አንተ ምንድን ነበር እያልክ እየጠራሁ የነበረው ማሊያ ውስጥ መደበቅ አስፈላጊ ነገር አይደለም ማለት አንተ ወደዚህ ነገር የመመለስ እድሉ እንኳን ባይኖርህ እርግጠኛ እንኳን ብትሆን ብቻህን መሆን እንደምትፈራ ነው የተረዳሁት። ምክንያቱም በዙሪያ ያሉ ሰዎች ልክ የእሱ ተማሪዎች ወይም ያንተ ተማሪ ወይም ደግሞ የሁለታችሁን ሀሳብ ሼር አድርገው አንድ ነገርን የሚፈጥሩ ሰዎች ይኖራሉ ኢትዮጵያ ውስጥ። ስለዚህ አንተን እያስፈራሃል ኖሯል ብዬ ነው የማስበው። በዙሪያ ያሉ አንተን የሚመስሉና የአንተን ሀሳብ ይደግፉ የነበሩ ሰዎች ወደ ነበሩበት ወይም ደግሞ ወደ አዲስ ሃይማኖት እንዳይመለሱ ፍርሃትና ስጋት አለህ ብዬ እንድረዳ አድርጎኛል እይታህ። ስለ እኔ ምንም ማሰብ ትችያለሽ። ያው ዋናው ማተር የሚያደርገው እኔ ነኝ። ግን ፖይንት ኢዝ ምንድን ነው አሁን አንቺ ካልሽው ነገር አንጻር ኦፍኮርስ ፍራቻዬ አንደኛው ፍራቻዬ ምንድን ነው የእኛን ሀሳብ ሼር የሚያደርጉት ማቹር ያደርጉ ብቻ አይደሉም። ኦኬ ማቹር ያደርጉ ብቻ አይደሉም፣ ገብተውን የሚሰሙ አሉ። እሱንም እኮ ሲሰሙት የነበሩ ነበሩ። እኔም አይዲያዎቹን ሼር ሳደርግ ኦኬ ከዚህ አንግልም አንጻር ይታያል እንደምናም ብዬ የምደመምባቸው ሀሳቦች ጭምር ነበሩ። ኦኬ ሶ ማቹር ያላረጉ በእኔ ደረጃ ነገሮችን ከዚህም ከዛም አንግልም አይተው በአካዳሚክም ዌል ኢኩፕድ ሆነው ወደዚህ ያልመጡ አሉ። ሶ ኦኬ እንትናም ስለመጣ እንትናም የሚባልበት ማህበረሰብ እኮ ነው ያለ ነው። ላይክ ቅድምም እናንተ ስታወሩ ነበር በተለያዩ ሃይማኖቶች የተለያየ ነገር ተፈጠረ ሲባል ዝም ብሎ የሚነዳ ማህበረሰብ ያላት ሀገር ናት ሀገራችን። ሶ ማቹር ያለነው ማህበረሰብ እኛ ከተለያየ አንግል አንጻር ልናመጣው እንፈልጋለን። ኦኬ ኤዱኬት ልናደርገው እንፈልጋለን፣ ኢንዶክትሪኔት ልናደርገው እንፈልጋለን። እና ከኛ ውስጥ የኛ ማሊያ ቀና ስለእንትን ብለን ተደላ ያው በተደጋጋሚ የማግኘት እድል ይኖረናል ወደፊት። ኦኬ አስፈርመሽ ነው የላክሽው እንዴ? እንዋጋለን። አሁን ስልታዊ ውጊያ ነው የምንዋጋው። ተድላንማ ካልመለሰ የአይላ አመላለስ አስፈሪ ነው። የሰሜን ኮሪያ እርዳታ ያስፈልገናል። ምንድን ነው አይላ ከኛ ወገን ነው። ተይ እንጂ በአቋሙ የጸና ነው። ለምን ትተህን ሄድክ እኮ ነው የአይላ አጸብ። እሱን ተከትሎ ነው የመጣው። እንደዛማ ከሆነ ሰራዊቱን ወደኛ ነው መቀላቀል ያለበት። ይህን እኮ ነው የምልህ። ይህ ቤት ለአይላ ክፍት ነው መሆን ያለበት፣ ሙሉ በሙሉ ገርባባ አይደለም መሆን ያለበት፣ ክፍት እንዲያው ሰው ምን ይለኛል ምናምን ብሎ እንኳን ደስ ያለ ምናምን እንዳይመስልህ ያለው ማሊያህን አውጣ። ምን ሆኖ ነው ታዲያ ከታች ሸሊቡ ምናምን የሚሉት? አንድ ሰው ኮሜንታተር ደም ነው የምንፋሰሰው አይላ የምትናገር ባለ ምናምን ያለው በሰላም ነው። ኮሜንታተሮች እየጣሉ ወዳችሁ ታውቃላችሁ። እንትን ብሎ እንጂ ቲክታኩ አጋጣሚ እንትናልና ተነሳና ሰላም እንድትባባሉ ነበር እኮ ተገናኝታችሁ ስለማታውቁ። ሩዝ አሳራሪዎች ግን የምትሰደቡ ስድብ በቃ እምባዬ ነው የሚያስጨርሰው። ረፉ ምን አሉ ደግሞ ሩዝ አሳራሪዎች? አለች ከታች አንድ ባለፈው ውሃ የሚሞላበት
ባለፈው እንትና ማለት ነው ጀስት እንትና ኤላ የሚባል ልጅ እንዴት እንዳናደዱት ምን አይነት ቃላቶችና ስድቦችን ተሳድበው ኤላ የሚባል ልጅ የለም ቤላ ኤላ አሁን የገባው እኮ ነው ኦፓል አሁን የነበረው ልጅ ለኤላ ማለት ኦኬ እሺ ነበረ እሱ ነበር ኤላ እንትናን ነው ኤልያስ ነው አይደለ ጀስቲስ የሚለው አስታወስሽው እኔ እኮ ሪካርዶን አይቼ እንትን ሲታገልልሽ ሁላ ነበረ ራሱ የኔ ምስኪን እንደየት ተደብቀው ደግሞ የሚገርምህ እኮ ማለት ነው የአርጃኖ ቆዳ ነው ያለው ከባድ ነው ድክም እያለ ነው የሚስቀው ደስ የሚል እንትን አለው ሙዱ ደስ ይላል ጸባዩ በጣም አሪፍ የምር ከዛ በኋላ አለመመለሱ ግን ባለፈው ሸሌቦይ ብለው እንትን ብለውት ለዛ ነው መሰለኝ ተናዷል በጣም አለ በቃ ከዛ በኋላ ትንሽ እንደተሰማውላ እኔ እንትን ብሎኝ ገብቶኝ ነበረ ድምፁ ተቀይሮ ትንሽ ቀየር አለ ጥሩ እየሳቀን ቆይቶ ድምፁ ቀየር አለብኝ ኑር አዲስ ሰላም ልበለው ተገናኝተን አናውቅም ጠፍቼ ነበር ባቢ እንዴት ነህ ኦፓል ሁላችሁም ሰላም ጠፍተሃል ሰሞኑ ትንሽ ቢዚ ነገር ነበርኩኝ የሆነ ማነበው ነገር ነበርና ትንሽ ቢዚ አድርጎኝ ነበር አየሽ እንዴት ነህ ማነበው ሰዎች ማነበው ነገር ነበርና በዛ ጠፋ ይላሉ አንዳንድ ሰዎች ደግሞ አይነገርም እንዴት ነህ አሉልህ አንድ ጉራ ነው አይደለም የጠፋ ሰውማ አሪፍ ነው ለማንበብ ነው ማነበው ነገር ነበርና በዛ ጠፋው ማለት አሪፍ ነው አንዳንድ ሰዎች እኮ የሚገርም ነገር ከኋላቸው ምን ልበልህ የመጽሐፍ ማት ነው ደርድረው ይመጣሉ ምናምን ቪዲዮ ከፍተው ምናምን እንዴት ነህ ደህና ነኝ የሚገርም ያይ ነው ቲክታክ በጣም ብዙ ሰዓት ይበላብሃልና አንዳንዴ ስትገባ አታውቀውም ሳታስበው 5 ሰዓት 6 ሰዓት ይሞላልና ነገር አለሙ በጣም ይደራረብባል በዛ ላይ ደግሞ ላይክ 8 ሰዓት ትሰራለህ ከዛ ቤት ትገባለህ 5 ሰዓት 6 ሰዓት ስትቀመጥ በቃ ጊዜህን እንዳለ ይሄዳል ባይ ዘ ዌይ ስትገባ ብዙ ነገር ትማራለህ ሰውም ሲያወራ ብዙ ነገር ትሰማለህ እሱ ራሱ አንድ ነገር ነው ከተጠቀምክበትና the same times ደግሞ ትንሽ ደግሞ ጊዜ ሲኖር አሪፍ ነውና that's what happened አሪፍ ነው እና እንዴት አየው የቅድሙ ምን ልበል እኔ ብዙ ጥያቄ ነበረኝ እንዳለ ሰው ድል ቢሰጠው ደስ ይለኝ ነበር ከሚሮን ጋር የነበረው ኡስታዝ እንደበፊት አይገባምና ይሄን አጋጣሚ ሰው ተጠቅሞ አንዳንድ ጥያቄ ቢጠይቅ ደስ ይለኝ ነበርና ጀስት በቃ የሆነ ባክን ፎርዝ የሆነ ነገር አሜን እሱ ማስተላለፍ ያለበትን አስተላልፈዋል መረዳት ያለበት ሰው ባይ ዘ ዌይ ያንን ጥቅ በጣም ተመችቶኛል ዘካሪያና ማቴዎስ ያለው ላይ በጣም ፓወርፉል የሆነ ነገር ነው there is no way እኔ አንድ ነገር እንትን ምለው ነገር ማለት ነው ኡስታዝ ብዙ ጊዜ የሚያመጣቸው ነገሮች 100% እርግጠኛ ሆኖ ለዛኛው ሪፊዩት እንደማይደረግ ስለሚያምንበት ነው የሚያመጣው እንጂ እንደኛ ዝም ብሎ መጥቶ ላይክ እኔና ባንድ ነን ሲል ምን ማለት ፈልጎ ነው ምናምን እንደዚህ አይነት ጥያቄዎች የወረዱ ጥያቄዎች አይደሉ እና አንድ ጥያቄ ያነሳ ማለት he know that ለዛ ላነሳው ጥያቄ መልስ እንደሌለው በጣም ስለሚያውቅ ነው እና ያንን ጥያቄ ሲያነሳ ለሌላም ጊዜ ብዙዎቻችሁ ማስታወሻ ያዙና ብዙ ነገር የምትማሩበት ነውና በጣም ምርጥ ነበር ጥያቄው ግን ምን ዋጋ ያለው መስቀያው አያምርም ደህና ልብስ መልበስ ሳይሆን መስቀያው ነው የሚባል ነገር አለ አይደል አይ ምንድነው መሰላችሁ ማለት ነው ብዙ ጊዜ ብዙ ቲክታክ ሶሻል ሚዲያ ላይ ምን አለ መሰለህ ነው አዲስ የአንዳንድ ሰዎች መመላለስ ከፍለጋ የሚመጣ ነው በፍለጋቸው ውስጥ ደግሞ በቀላሉ መቀበል የማይፈልጉት ነገር ደግሞ አለ ገባ ሰው እንደዚህ አይነት ሰዎች ከራሳቸው ጋር ነው የሚጣሉትና የሚታገሉት እንጂ ከእውነታው ነው ብዬ አላምነው አሁን የሜሮን ጥያቄዎች ኮሜንት ላይ እየጻፍኩኝ ነበረ ሜቢ ኮሜንተሮች ኮሜንቴን ካዩትና አታምንልህም ኢየሱስ ቢመጣም እያሉ እየጻፉ ነበርና እኔ የምረዳው የሜሮንን ከዚህ የተሻለ የምትፈልግ ልጅ ባትሆን ኖሮ ያላት ነገር ትክክልና በቂ ከሆነ ይሄን ያህል አትደክምም ይሄን ያህል ጊዜ ለማሳለፍ ምናምን የሚደረጉ ነገሮች አይደሉም ግን አንዳንድ ሰዎች ከራሳቸው እውነት ጋር በሚያደርጉት ትግል ውስጥ ብዙ ሰዎችን ነው የሚያሳትፉት ሶፍ ሊተር ታደርገዋለች ትሰማዋለች ትቀበለዋለች ዋናው ነገር የምትፈልገው ነጥብ ላይ እሷ ትድረስ ነው
እኛ በምንፈልገው መሄድ አለባት ብዬ አላምንም። እኛ በምንፈልገው መንገድ ግን አሁን እሷ የተማረችውና የነበበችው ክርስትና ልክና በቂ ትክክል ቢሆን አንድ የሙስሊም አፖሎጂስት እንዲያስረዳት አትጠይቅም። ሀሳብሽን ሙሉ በሙሉ እጋራለሁ። አግሪ ያልሻቸው ነገሮች ሙሉ እስማማለሁ። ምክንያቱም ነገራቶች እኛ ባየናቸው አይደለም እና የራሱ ሁሉም የራሱ የሆነ ቪው አለው። በዛ ላይ ደግሞ ለረጅም ዓመት ትክክለኛ ነገር ነው ብሎ የያዘ ሰው በአንድ ጊዜ ልትቀይረው አችይም እና የስ አንደርስታንድ አደርጋለሁ። ግን ቁም ነገሩ ምን የቱ ጋ ነው መሰለሽ ያለሽ ኦፓል፣ አንዳንድ የእውነትን ስትፈልጊው ለምሳሌ አይንሽን ጨፍነሽ ፀሐይ አይታየኝም ብትይ ማንም ሊረዳሽ አይችልም። ፀሐይ ለማየት ግዴታ አይንሽን መክፈት መቻል አለብሽ፣ አዝሎንጋዝ እውነት እስከተፈለገ ድረስ ማለት ነው። እና እያንዳንዱ አንድ ነገር ደግሞ ሌላ እኔ ሜሮን ላይ በጣም ከሚደብረኝ ፓርቲ የቱ ጋ ነው ሁሉ ነገር ኤክስፐርት መሆን ትፈልጋለች። ገብቶሻል? በቃ ሺ ቲንክ ላይክ ሺ ኖ ኤቭሪቲንግ ነገር። ማንም ፐርፌክት አይደለም። ማንም ቢሆን ኡስታዝም ቢሆን ማንም ሰው ቢሆን ፐርፌክት አይደለም። ዊ አር ሂውማን ቢንግ ነን እና የማናቃቸው ነገሮች አሉ፣ ሰምተናቸው የማናቅ ነገሮች አሉና አንዳንዴ የሆነ ሰምተሽ የማታቂው ነገር ያንን ሲነገርሽ ይነዋት የስ ይሄኛው ሜክ ሴንስ ያደርጋልና ልየው ላንብበውና ለሌላ ጊዜ ተነስቼ እመጣለሁ። ወይም ደግሞ አሁን በተዘጋ እንደምታነበው እርግጠኛ ነኝ እኔ ኑር አዲስ በደንብ ይፈርማለሁ። እንደዛ ከሆነ ኦፓል እንደዛ ከሆነ አሁን ኦልሞስት ላይክ 6-7 ወርን የሜሮን ሳቃት መጀመሪያ ባቢ ጋር ነው ያወቅኳት እና ስቲል አቋሟ እንደዛ ነው። ወይም ደግሞ በፊት ሲጠየቁ የነበሩ ጥያቄዎች አሁን ተመልሳ ብዙ ዩዥዋሊ እኮ ጥያቄዎች እኮ ተደጋግሞ የሚነሱ ጥያቄዎች ናቸው እንጂ የሆነ ከሰማይ የሚወርዱ ጥያቄዎች አይደሉም። እነዛ ጥያቄዎች ኤቭሪዌር ስትጠየቅ ማለት ነው ያላት አቋም ዘሴም ነው። አሁን ምሳሌ ቅድም ቀን ላይ ከነ ኢምራን ጋር ነበረች እና ያነሳ ስታወራቸው የነበሩ ጥያቄዎች በብዛት የተመለሱ ናቸው። አሁንም ከኢብራሂም ጋር ዘሴም ቲንግ ነው እና እንደኔ እዚህ ጋር ላቆመውና እውነትን የምትፈልጊ ከሆነ እውነትም ላይክ ይነዋት ላይክ እውነት አለ there is something እውነት ውጭ አለ። ያን ነገር መፈለግ አለብኝ ካልሽ አንደኛ ልብሽን መክፈት አለብሽ፣ ሁለተኛ ማንበብ መቻል አለብሽ፣ ሶስተኛ ነገር ደግሞ ለሁሉ ነገር ኤክስፐርት መሆን አስፈላጊ አይደለም። ምክንያቱም ሁሉም ሰው የሁሉም ኤክስፐርት አይደለምና ሁሉም ነገር ኤክስፕሌን የፀጉርሽን ብዛት ብትጠይቅሽ ትነግርሻለች እና ይሄ ነገር አግባብ ነው ብዬ አላምንም እና በዛ በኩል ብታስተካከል ሁሉም ቦታ ላይ ሁለት ሰዎችን አይማሩም ተብለዋል። አንደኛ ለመጠየቅ የሚያፍር አይናፋር የሆነ ሰው መቼም አይማርም። ሁለተኛ ነገር ደግሞ ሳያቅ እንዳወቀ ውስጡ ስሜት ያለው ሰው መቼም አይማርም። ይሄ ነገር ከውስጡ ያላስወገደ ሰው እውነት ማግኘት ይከብደዋል እና በእኔ መንገድ ትሂድ አልልም፣ ግን አንዳንዴ በቀና መንገድ ልቧን እውነት አርጋ ብትሄድ ጥሩ ትጠቀማለች ብዬ አምናለሁ። ግን ሀሳብሽን ግን እጋራለሁ። ያ እኔ እንደዛ ነው ከእሷ የምረዳውና ምንድነው ከሳይኮሎጂዋም አንጻር ያየሁት ጥያቄዎቿ እውቀት ላይ መሰረት ያደረጉ እውነታዎችን ፍለጋ ነው እንጂ ለእምነት ወይም ለድህነት አይደለም። ምክንያቱም ክርስቲያን እንደመሆኗ በጣም በክርስቶስ ክርስቲያን እንደመሆኗ መጠን ነገርኩ እኮ አንድ ሰው በቂና ልክ የሆነ ነገር ካለው በቂው ነው። ለነዛ ነገሮች ተጨማሪ መብራሪያና እንትና እንዴት ያያቸዋል ብሎ መምጣት ቅድም አንተ እንዳልከው የልምድ ልውውጦች ናቸው ሊሆኑ የሚችሉት እና የምጠይቃቸው ጥያቄዎች እና የምታነሳቸው ሀሳቦች እሷ ከምታስበውና እሷ ከምታውቀው ወይም ደግሞ ልክ አንተ እንዳልከው ለነዛ ጥያቄዎች ለሌላ ሰው መልስ ለመስጠት እንዲመቿት ይሆናል ብዬ ነው የምረዳው እንጂ በእምነት ደረጃ አንድ ሰው የሚያምነው ነገር በቂ ከሆነ ካንተም ከኔም አልወስድ። ገባህ አይደለ? የእሷ ግን ያ አይደለም የምታምነው። ኢቭን በክርስቶስ ክርስቲያን ሆና እንኳን የምታምነውን ነገር እምነት ላይ መሰረት አድርጋ መልስ አታውቅም።